የሐዋርያት ሥራ ምዕራፍ 16 ቁጥር 9 ላይ ትዝ ይል እንደሆነ ራእይም ለጳውሎስ በሌሊት ታየው፣ አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር ይላል። እሺ አጠገቡ ነበረ ጳውሎስ? ሰውየው አጠገብ ነበር? ራእይ ነው ብራዘር፣ ራእይ ነው። ኧረ እኔ ምንድነው አላልኩም። እኔ ስለሚጠይቀው አጠገቡ ነበር እያልክ። ራእይ እኮ እንደዚህ ያለ ራእይ አንደኛ የትምህርት መመስረቻ አይሆንም፣ ሁለተኛ ይሄ ሰው ጳውሎስን ሲለምነው ጳውሎስ አጠገቡ በአይኑ እያየው ነበር። የጳውሎስን በራእይ ነው ራእይ እኮ ነው ይላል፣ በራእይ ይላል። ኧረ እኔ የጠየቅኩት እሱን አይደለም። ፖሊስ ሰውየው በራእይ ነው የሚለምነው ወይስ በራእይ ነው ጳውሎስ ያየው? መዝሙሬ ራእይ ዮሐንስን ስታየው አልነበረ እንዴ? አትስገድ የሚለውን በምን ነበር ያየው? መጽሐፉ የሚለውን እናንብበው። እኔ አይደለሁም የምለው መጽሐፉ ደሱዋ። እኔ ጠየቅኩ ጳውሎስ በምን አየ አይደለም የጠየቅኩ። ጳውሎስን ሲለምን የነበረው ሰው ጳውሎስን በአይኑ እያየው ነበር ወይ? በስጋ እያየው ነበር ወይ? ኧረ አይደለም። ይኸውልህ ወንድምዬ ጳውሎስን ሰውየው አልለመነውም። ጳውሎስ ነው ራእይ ያሳየ። እንደዚህማ ከሆነ ላሳይ፣ እናንብበው። ራእይም ለጳውሎስ በሌሊት ታየው። ለማን ታየ? ለጳውሎስ ታየው። ምንም ችግር የለም። ከዛ አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር ይላል። እሺ ማን ነው ሲለምን የነበረው? ጌታ ስጨርስ መልስልኝ። አይደለም ጌታ ነው። እየቀለድክ አይደለም ማለት ችግር የለውም። ይሄ ራእይ ነው። ይኸውልህ ጳውሎስ ወደዛ መሄድ አልፈለገም ነበርና መንፈስ ቅዱስ ወደዛ ሄዶ እንዲያገለግላቸው በራእይ የሆነ ሰውዬ አስመስሎ እየጮኸ አንዴ እና ታዲያ ሰው አስመስሎ ይሄ የመቄዶንያ ሰው አይደለም? ተኪያ ሰው አይደለም? ሪል ሰው ነው። ታዲያ የመቄዶንያ ሰው እያለ ይኸው የመቄዶንያ ሰው እኮ አለ እና ሪል ሰው ነው። አዎ የመቄዶንያ ሰው እኮ አለ። ይኸው ስፔሲፊክ ተቀሰለ። ኧረ በእግዚአብሔር ራእይ ነው እንዴ? ምን ዋልጋ? ይሄ የመቄዶንያ ሰው አይደለም እንዴ? ራእይ ይኸውልህ፣ ለምሳሌ የመቄዶንያ ሰው የሚባል ራእይ አለ። ደሱ የመቄዶንያ ሰው የሚባል ራእይ የመቄዶንያ ሰው በዚህ እኔ ሚስት አደርጋለህ ብዬ አላስብም። እንዳቆን ችግር የለውም። ደሱ ችግር የለውም። የተረጎመ እስኪ አባታ ደሱ ኧረ የራስን አዲሱን እኔ ትርጉም አመጣልሃለሁ። ችግር የለውም። በቃ አይ ለአንተ ልቀበል፣ እኔ አትቀበለኝ። ቆይ ለአንተ ልቀበል ብሎ ነገርማ የለም። አንዴ አንድ የመቄዶንያ ሰው፣ መቄዶንያ ምንድን ናት? ስፍራ ቦታ ናት አይደል? የመቄዶንያ ሰው ማለት ይሄ መቄዶንያ ውስጥ የሌለ ሰው ማለት ነው። ይኸውልህ ዲያቆንዬ ቁጥር እስከ 10 ድረስ ብታነበው ትርጉሙን ታገኘዋለህ። እኔ እሱን አልጠየኩም እባክህ ደሱ። የጠየኩ የመቄዶንያ ሰው ማለት ሰው አይደለም እኮ አልከኝ። አንዴ ላንብብልህና ራእዩን ግልጽ ላድርግልህ እንዴት እንደሚተረጎም። እኔ ስለ ራእዩ አይደለም የጠየኩ፣ ስለሚለምነው ሰው ነው የጠየኩ ያለሁት። ያ የለመነው ሰው ራእይ አስመስሎ ነው ራእይ ነው እያልኩ ነው። በመጽሐፍ ቅዱስ አገር ጠቅሶ አስመስሎ ይባላል። አዎ ይመስላል። እሺ ማስረጃ ስጠኝ። እሺ አዳምጠኝ ላንብብልህ እዚሁ። ራእይ ለጳውሎስ በሌሊት ታየው። ለማን ነው ራእይ የታየው? ለጳውሎስ። በየት? በሌሊት። አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምን ነበረ። ምን ያየው? ራእይ ያየው ማለት ነው። ምንድን ያየው? ቀስ እያልክ ደሱ ቀስ እያልክ ምንድን ያየው? አንዴ ቀስ እያልክ ምንድን ያየው? ወደ መቄዶንያም ተሻገርና እርዳን እያለ። ማን ነው እንደዛ እያለ የሚለምነው? ማን ነው እንደዛ እያለ የሚለምነው? ያ የመቄዶንያው ሰው። በጣም ጥሩ ያስምርልኝ። የመቄዶንያ ሰው አልከኝ አይደል? አዳም ይሄ የመቄዶንያ ሰው ጨርሰው በጌታ አንዴ ቆይ ተጨርሰው ደሱ። ይሄ የመቄዶንያ ሰው መቄዶንያ የሚኖር በአካል ያለ ሰው ነው ወይስ አይደለም? አይደለም። ዝም ብሎ ምናብ ነው፣ ኢማጂኔሽን ነው። ስለዚህ ይሄ በስጋና በደም ያለ ሰው አይደለም። ላሳይህ። ወደ መቄዶንያም ተሻገርና እርዳን እያለ ቆሞ ሲለምን ነበረ። ራእዩንም ካየ በኋላ ይላል። ማን ነው ካየ በኋላ? ጳውሎስ። ወዲያውኑ ወደ መቄዶንያ ልንወጣ ፈለግን ይላል።
ለምን ቀጥል፣ ችግር የለውም። ወንጌልን እንሰብክላቸው ዘንድ እግዚአብሔር እንደጠራን መስሎናልና። አየው ምን ብሎናል? መስሎናልና። ምን ማለት ነው መስሎናል ማለት? መስሎናልና የራእዩ ትርጉም ራእዩ ሲተረጎም በመቄዶንያ ሰዎች መካከል ሂደህ ወንጌልን ስበክ የሚል ነው እንጂ አንድ የመቄዶንያ ሰው የሚባል ዳቆን ደሱ ቆይ ይሄን አትሳቷ። ይኸውልህ አንዴ ቆይ፣ በመጽሐፍ ቅዱስ የዚህ ሀገር ሰው ተብሎ የሰው ያልሆነ ስጠኝ ማስረጃ። ምክንያቱም ይኸውልህ እዚህ ጋር ስፔሲፊክሊ አንዴ ስማኝ ቆይ፣ ስፔሲፊክሊ የመቄዶንያ ሰው ተብሎ ቦታ ተጠቅሶ የዛ ቦታ ደግሞ የሚኖር ሰው ተብሎ ደግሞ ተጠቅሷል። በመጽሐፍ ቅዱስ ቦታ ተጠቅሶ የቦታው ደግሞ ተወላጅ ወይም ቦታ ላይ የሚኖር የዚህ ሰው ተብሎ ተጠቅሶ አይ ሰው አይደለም ያልክበትን እንደዚህ አይነት ራእይ እኔ ለመጀመሪያ ጊዜ ካንተ ሰማው። ማስረጃ ስጠኝ። እንግዲህ ይኸውልህ እኔ መቄዶንያ ላይ አንድ የሚታወቅ ሰውዬ ቁሞ ጳውሎስን ሲጠራው ሰማ የሚል ትምህርት እኔ በዚህ ትምህርት አልመሰርትም፣ አላምንምም። እንደዚህ ያለ ነገርም ክፍሉ ስለማይል፣ ነገር ግን ይሄ ክፍል አንተ በተረጎምከው ደግሞ የሚተረጉም ሰው ካለ እስኪ እኔ ልቀበልህ። የሆነ ሰውዬ ቁሞ የመቄዶንያ ሪል የሆነ ስም ሰውዬ ከሆነ እሱን አውጣና አሳይል። ቅዱስ ዮሐንስ አፈወርቅ ይለዋል። በነገራችን ላይ ትክክለኛ ሰው ነው ይላል። ትክክለኛ ሪል ሰው ነው የሚለው ትክክለኛ ሰው ነው። ሰው ነው ጳውሎስ እኮ ትክክለኛ ሰው እንደሆነ ይኸውልህ። አሁን ላሳየ አዲሱ መደበኛ ትርጉም ምን እንደሚያስቀምጠው ላሳየ። የአንተው መጽሐፍ አዲሱ መደበኛ ትርጉም 16:9 ሲፈታው በራእይልና እግዚአብሔር ምሪትን ከሚሰጥባቸው መንገዶች አንዱ ነው። ምን ከሚሰጥባቸው? ምሪትን ወይም መግለጥን ከሚሰጥባቸው። በራእይ ምሪትን ችግር የለውም። ራእይ እኮ እውነት ነው እኮ። ራእይ ሆኖ ውሸት አለ እንዴ? ደሱ ራእይ ሆኖ ውሸት አለ? ከእግዚአብሔር ዘንድ የመጣ መገለጥ ሰውየው ነው የፈለግኩት። ኧረ ቀጥልሽ። ደሱ ቆይ፣ ራእይ ሆኖ ውሸት አለ ወይ? አለ። ከማን አንጻር? ራእይ እግዚአብሔር መንፈስ ቅዱስ የሚገልጥላቸው ለወዳጆቹ ለቅዱሳኑ ውሸት ነው? አይሆንም። በቃ ስለዚህ ራእይ ማለት እኮ እንደውም እውነት ማለት እኮ ነው። መንፈስ ቅዱስ ለምሳሌ 7 ቀንዶች ያለው ያላል አይደለ? እንደዚህ ያለው ራእይ ያለው ያንን ቀጥታውን 7 ቀንድ አድርጋ አትተረጉምም። ኖ እሱ የራሱ ትርጉም አለው። ዳንኤል ላይ ስትሄድ አሁን በዘመናት የሸመገለ አንዲት ሰውዬ ታያለህ አይደል? እንዳያጋቡት ያለ እሱ እንዳያጋቡ ደሱ ምንም ችግር እንዳያጋቡ ከሆነማ ይሄንን እንዳያጋቡ ሰዳ ታዲያ እንዳያጋቡ ወስዶ እኮ እዚህ ጋር መጣለ እኮ ምን ብሎ አመጣለ? ይኸው እግዚአብሔር ምሪትን ከሚሰጥባቸው መንገዶች አንዱ ነው። ምን ራእይ ምንም እሱ ጥርጥር የለውም። የመቄዶንያ ሰው ይላል በ148 ይኸው አቅከ ይላል ዓመት በፊት መቄዶንያ የሮማውያን አውራጃ ሆነች። አንዳንዶች እንደሚሉት ይላል ይህ ሰው ይላል። አየኸው ይህ ሰው አይታይም፣ እንደው እስኪ አይታይም፣ ግን ለኔ አይታይም። ቆይ እንዲታይ ላድርጓ። ቆይ ችግር የለውም። ዙም ላድርግለት። ዋናውንም አሳየዋለሁ አለ። ኧረ ችግር የለውም። ቆይ ዙም ላድርግለት። ላዙምልህ አንዴ ቆይ። ያው በነገራችን ላይ እኛ እንትኑንም እያወቅህ ይሄ ታችኛው አንድ እኔ የሚተረኩ ቅድም መስፍኔ አንቀበልም እያወቅህ ያሬዲ ማስታወቂያ ነገር ዙም እያደረገልህ ማስታወቂያ ነገር እዚህ ያላችሁ 800 ሰዎች ቅድም ያሬዶ እያስተማረ እንግዲህ ላይቡ ተቋርጦበታል። ቤቱ ውስጥ ገብታችሁ ኮፕሊንግ አድርጉለት። ኦርቶዶክሳውያን እያያችሁ አይደለም የሚያስተምሩ ትምህርት አሜዚንግ፣ ለእኔ ራሱ በጣም እየደነቀኝ ነውና ቤቱ ገብታችሁ ኮፕሊንግ አድርጉለት። ቤቱ ገብታችሁ እሺ። ኦርቶዶክሳውያን አሁን 20 ጊዜ ኮፕሊንግ አደረኩኝ ብላችሁ እዚህ ጋር ኮመንት ላይ ንገሩኝ። ቀጥል መዝሙርዬ። እሺ ይኸው ደስዋ ምን ይላል? ያው አሁን ለነገሩ አንቀበለውም ብለሃል፣ ግን እሺ ላንብብልህ። የራሱ ያው የፕሮቴስታንት መጽሐፍ ቅዱስ ስለሆነ ምን ብሎ እንዳይፈታው እኔ ውዬ ነው። እሺ አንዳንዶች እንደሚሉት ይህ ሰው ሉቃስ ስለመሆኑ ምንም ፍንጭ የለም። ይሁን እንጂ ሉቃስ ከዚህ ቡድን ጋር የተቀላቀለው በዚህ ጊዜ ነበር ይላል። አየው ራሱ አዲሱ መደበኛ ትርጉም የትኛው ሉቃስ?
እኔ ምን አውቃለሁ? አዲስ መደበኛ ትርጉም እኮ ያስቀመጠልን እኮ ነው። እኔ ምን አውቃለሁ? ደሱ እኔ ይሄ እኮ እኔ መጽሐፍ አይደለም ደሱ ያንተ መጽሐፍ ራሱ አንድ ስማኝ ደስ አንዳንዶች አልክና ሉቃስ አልክ ደግሞ ሉቃስን እኔ ፓርሎ የሚያውቁት የአንተ አባቶች ነው ያሉት ደሱ። ይሄ የፕሮቴስታንት አባቶች አይደለም የኔ አባቶች ሳይሆን ይኸውልህ የመጽሐፍ ቅዱስ ምሁራን ሀሳባቸውን ያስቀመጡት ነው። ስለዚህ አትቀበለውም አይደል? ይኸውልህ ሀሳባቸውን የመቀበልም ያለመቀበልም አትቀበልም ወይስ ትቀበላለህ? ሌላ ደግሞ ትርጉም እንይ ብዬ ነው። ትቀበላለህ አትቀበለውም? እንደዚህ ያሉ ይኸውልህ እኔ ትክክለኛ ከሆኑ አሁን ይሄን ዮሐንስ ሉቃስ ይሆናል የሚል እዚህ ክፍል ላይ የለም። እኔ አረባከን የጠየቁ ደሱ አላወራም። ሰው ነው የሚለው ይህ ሰው ነው የሚለው ሰው ብሎ ነው ይሁን እንጂ ነው የሚለው ይህ ሰው ሉቃስ ስለመሆኑ ይላል። ኖ ይህ ሰው ሉቃስ ይላል መጽሐፉ። ደሱ አንዴ ስማኝ እባክህ። ሰው በመሆኑ ይስማማሉ። ማንነቱን ነው እርግጠኛ ያልሆኑት። ኦኬ ሉቃስ ነው ሰው ያለው በመሆኑ ይስማማሉ። እኔ ምን አውቃለሁ? ከተምተዋል ኧረ እባክህ ደሱ እኔን ተውኝ። ይሄ እኮ የኔ መጽሐፍ አይደለም ያንተ መጽሐፍ ነው። በቃ ካላደለ ተው እሱን። እኔም ለምንድን ነው የምትወው? ያንተ መጽሐፍ በእጅ የምትይዘው መጽሐፍ የምትቀበለው መጽሐፍ አንዴ ደሱ ፕሊስ ሰው ብሎ መረጃ ያለ አንተ የራስህ የምታውቀው መረጃ አለ። አንዴ ደሱ በእጅ ያለውን መጽሐፍ እንዴት አድርገህ እንደምታየው ማወቅ ፈልጌ ነው። ሰው ብሎ ነው ሰው ነው የፈቱት ሰው ነው ብለዋል። እኔ የምቀበለው ላይ ያለውን ዋና መጽሐፍ ነው። ደሱ እንኳን አንተ እኛ እንኳን ግልጽ እየሆነልን እኔ ያሬዶ ያስተማረውን ደግሜ ድጋሚ ልነግርህ እችላለሁ። ገብቶኝ ተረድቼ ማለት ነው። እንዴ እየነገረ ነው። አዳምጠው፣ አፉ ላይ አትቀመጥበት። ከነገረ በኋላ ሲጠያቂውን ሲጨርስ አንተ ደግሞ ሀሳብህን ስጥ። ቃል በቃል ኦኬ። እኔ አሁን ደሱ ተቀበለው አትቀበለው ፎርስ እያረኩም አይደለም፣ ግን ይሄ መጽሐፍ የፕሮቴስታንቶች መጽሐፍ ነው። የማጥኛ ከኛ ማጥኛ ጽሁፉ የመጣ ነው። ማጥኛ ጽሁፉ ደግሞ ማብራሪያ ነው፣ ትርጓሜ ነው። የዛ ክፍል ትርጉም ነው። እዛ ክፍል ትርጉም ላይ ሰው በሚለው ይስማማሉ። አይተው ከሆነ ሰው ይለዋል፣ ግን ማንነቱ ነው ግራ የገባቸው። ይህ ሰው ብሎ ነው ግን የሚጀምረው። አንተ ሰው አይደለም ትላለህ። እነዚህ ደግሞ ሊቃውንቶች ደግሞ በፕሮቴስታንት ያሉት ደግሞ ሰው ነው ብሎ ይፈቱታል። አልቀበልም መብትክ ነው፣ እሱ የአንተ ምርጫ ነው። ሌላ ግን አባቶች እንዴት እንደተረጎሙት እንየው። ካቴና ባይብል ትጠቀማለህ አይደል? ብዙ ጊዜ ደስዋ ደሱ ኧረ ደሱ ሚዩት ነህ። ደሳለኝ ሚዩት ነህ። ደሱ ሚዩት ነህ። በዚህ አጋጣሚ 100 ጊዜ 50 ጊዜ እያደረጋችሁ ያላችሁ የያሬዶን ቤት እያደረጋችሁ ያላችሁ ሰዎች ቴንኪው፣ እግዚአብሔር ያክብራችሁ። በጣም ነው የማመሰግነው። ጎበዞች ቴንኪው። መምህራኖቻችንን በዚህ ነው መደገፍ ሰፖርት ማድረግ ያለብን። በዚህ ቀላል እኮ ነው። ኮፒ ሊንክ እያደረግን ትምህርታቸው እንዳይቋረጥ አይታችኋል። እንግዲህ ምን አይነት ቅንጅት እያደረጉ እንግዲህ መምህር ዘማርያም ወርቅና ዲያቆን ያሬዶ እንዴት እያስተማሩ እንዳለ እያያችሁ። ስለዚህ ጀስት ይሄ ትምህርት እንዳይቋረጥ ምንም አይነት ነገር ፑሽ እንዳይደረግ የመዝሙር ያሬድን ቤት ዋናው አካውንቱ ላይ ገብታችሁ ኮፒ ሊንክ ይደረጋል። ያቺ ሰማያዊ መደብ አለች። ኮፒ ሊንክ ሲታደርጉ ስትሬንግዙ አሪፍ ነው የሚሆነው። ገባችሁ? ስትሬንግዙ አሪፍ ነው የሚሆነው። እንደዛ አድርጉ። የምታደርጉ ሰዎች ቴንኪው፣ ማርያምን ቴንኪው። እሺ ደሜዋ እግዚአብሔር ይስጥልን፣ እናመሰግናለን። እሺ ደሱ እዚሁ ባይብል ሀብ ላይ ደስ የሚለው ነገር የሁሉንም ያሳይሃል ትርጓሜዎች እና እንግዲህ የምትቀበለውን አንተ እንደዛ ብሎ የፈታለ አባት ካለ እንግዲህ ተሳየኛለህ። ሰው አይደለም ብሎ የፈታለ። እሺ ግን እንየው። እሺ መቄዶንያ እሺ ያው ይሄ ጂኦግራፊካል እንትኑ ነው። ያው የመቄዶን የሚለውን እየፈታው ነው። ኦኬ እና የጂኦግራፊካል አቀማመጡን ያስቀምጣል። መቄዶንያ ማለት እንደዚህ ናት እያለ ትክክለኛ አገሪቷ ይናገራል። ኦኬ አገሪቷ እንዲህ ናት። ሲቲስ ሰቻስ ፊሊፒ፣
ቴሳሎቪያ፣ ቤራሳት የሚባሉ አገሯ ጋራ ችግር የለም ወንድምዬ፣ ለፋት አገሯ አንዴ ምክንያቱም እስከነጭራሹ አንዴ ደሱ እስከነጭራሹ መቄዶንያ የሚለው ሰው የሚለውም ራእይ ነው እንጂ ሪል ነገር አይደለም ስላልክ ነው። ኦኬ ራእይ ነው እንጂ እንደሱ አላልኩም። ልመልስ ድጋሚ ችግር የለውም። ልመልስ ችግር የለውም። ከእኔ ከተሳሳቱ ታርመኛለህ። ችግር የለውም። አንድ ሰው እሺ መቄዶንያ የሚለው ትክክለኛ የሀገር ስም ነው? ትክክለኛ ስፍራ ነው ወይስ አይደለም? በዚህ ክፍል ላይ ትክክለኛ ስፍራ ነው። ትክክለኛ ስፍራ ነው። ትክክለኛ ስፍራ ማለት መሬት ላይ ያለ ስፍራ ነው ወይስ አይደለም? ያ መሬት ላይ ያለ ስፍራ በካርታ የተረጋገጠ። በጣም ጥሩ። ስለዚህ መቄዶንያ ሲል አገሪቷን ሪፈር ለምሳሌ ኢትዮጵያ ሲል የኢትዮጵያ ሰው ሲል አገሪቷን ሪፈር እያደረገ ነው አይደለ? ያ ልክ ነው። ፊዚካሊ ያለችውን ሀገር አይደል? ያ ፊዚካሊ የሆነው ነው። በጣም ጥሩ። ይሄ ትክክለኛ ፊዚካሊ መሬት ላይ ያለው ሀገር ነው አልከኝ። ሰው የሚለው ግን ሰው አይደለም ነው ያንተ ሎጂክ አይደል? አሁን ሙግት አሁን ራእይ ስለሆነ አውዱ የሚያወራው እኔ ሰው የሚለው የሚያሳየው ሰው የሚያሳየው ጩኸትን የሚያሳይ ነው። እኔ አሁን አንድ ሰው ወንጌል ስበከን እያለ ወደዛ ሀገር እንዲመጣ የሚያሳይ ነው እንጂ ሪል የሆነ ከሌ የሚባል ሰው አሁን ሉቃስ ነው ያልከው ቅድም ሉቃስ የሚባል ሰው ነው እኔ እሱን አባቶች ናቸው ያሉት እኔ አይደለሁም ያልኩት። እሱን የፕሮቴስታንት አባቶች ነው ያሉት። እነሱን ጠይቃቸው። ነገራችን እኔ ዋናው አባቴ ጳውሎስ ነው፣ ዋናው አባቴ ጴጥሮስ ነው። እኔ እንግዲህ የማጥኛ ጽሑፍ አዘጋጅተውልሃል። እኔ ምን ላድርግ? ይሄ ነው ትርጉሙ ብለው አስቀምጠውልሃል። ግን እናንበው ችግር የለውም። እሺ ጎድ እሺ ኢንትሪ ኦፍ መቄዶንያ ይላል እዛው ላይ ያለው ነው። እሺ መሳይ ስክሪፕቸር ኢንትሮዲውስስ ዘ ኢንዲቪጁዋል መቄዶኒያን ይለዋል ስትሮንግ ወርዱ at decisive moment in salvation history. While in Taros, Paul had a vision of a man of Macedonia standing and pleading with him. ምን ይለዋል? የመቄዶንያ ሰው ማን ነው የሚለው የመቄዶንያ ሰው እሱ እንዳለ ጳውሎስን አንዴ ቆይ ያነበብኩልህ እየሄድኩ ስለሆነ ቆሞ ሲለምነው መጽሐፍ ቅዱስ ነው እሱ ተመሳሳይ ነው ለፎቶ አንዴ እሺ ልጨርስልህ ፕሊዝ እሺ the visionary man of Macedonia catalyzed Paul's second missionary journey into Europe. Gaius and Aristarchus Paul traveling companion from Macedonia ይለዋል አንዴ ትርጉሙን ላውጣ okay right theological legacy in church history forms አንዴ ትርጓሜውን ላውጣ እሺ ደስዋ ችግር የለም ብሮ እሺ አንዴ ቆይ በአንድ ጊዜ ስልኬን ይዤ እያወራሁ ስለሆነ ይቅር በለኝ። እሺ ኢንተሪስ ኦን አክት 16:9 እሺ what does 16 mean? When we consider Act 69, we find a powerful moment in the New Testament where communication from God leads to direction and purpose. This verse takes us into the heart of a vision experienced by Paul, one of the greatest missionaries of the early church. The vision was not merely a dream. The vision was not merely a dream. It carried a significant request from a man in Macedonia seeking help. It highlights how God guides his servants towards his purposes, even in moments of uncertainty. Paul and his companion had been exploring various regions for opportunities to share the gospel, but were solely directed to the area of Macedonia through this divine vision. The vision was not merely a dream. እስካሁን እኮ ያወራውን እንዳለ ነው የምታወራው ያለው ምንም የተለየ ደሱዋ እየተረጎምክልኝ ሂድ ፕሊስ the vision was not merely a dream ምን ማለት ነው
በህልም አይደለም ነው የምትሉ? ህልም ብቻ አይደለም ነው ራእዩ፣ ህልም ብቻ አይደለም። እሺ it carried a significant request ይላል። it carried a significant request from a man it carried a significant request አንዴ ስማኝ it carried a significant request from a man in Macedonia ትርጉም ውስጥ የመቄዶንያ ሰው የሚጠይቀው ጥያቄ it carried a significant request ማለት ያ የያዘው ራእይ በጣም አስፈላጊ በጣም ሲግኒፊካንት የሆነ ነው። ከምን የመጣ ይላል ጥያቄው? ሪኩዌስት ፍሮም ከማን ነው የሚለው? ልክ ነው። ከማን ነው? ኤማን ኢን መቄዶንያ። አሁን ልክ ነን። እስካሁን አንድ አይነት። በጣም ጥሩ። ስለዚህ በመቄዶንያ የሚኖር ሰው የሚለውን ትርጉም ትስማማለህ ወይስ አትስማማም? ሰው እኮ የሚለው መጽሐፍ እዚህ እኮ መምጣት አያስፈልግም። መጽሐፍ ቅዱስ እኮ ሰው እያለ አይደለም የተለየ ልታሳየኝ አይደል ያመጣው? የመቄዶንያ ሰው በመቄዶንያ የሚኖር ሰው እያለ ሰው አይደለም ያልከኝ። መጽሐፍ ቅዱስም እኮ የመቄዶንያ ሰው ነው ያለው አይደለም? ይሄ የመቄዶንያ ሰው ሉቃስ ነው። ትርጉሙም ሰው ነው እንጂ የሚለው ሰው አይደለም አይልም እንዴ? መጽሐፉም እኮ ሰው ነው የሚለው እኮ። ራእዩ በሰው ነው የተገለጠው። ታዲያ አንተ ሰው አይደለም እኮ እያልክ ነው። ራእይ እኮ በሰው የተገለጠ ነው። ለምሳሌ እንደዚህ ሰው አየው እንደዚህ እንትን አየው ሲባል ሪሊያ ሰው ነው ማለት አይደለም። ራእይ ስለሆነ በሰው የተገለጠ ነው እንጂ የመቄዶንያ ሰው ተብሎ ደሱ የሚባል ሰው አይደለም ነው እያልኩ ያለሁት እኔ። ደሱ ለምሳሌ የኢትዮጵያ ሰው እንደ ቆርኔሌዎስ አይደለም። አንዴ ስማኝ። የኢትዮጵያ ሰው ተብሎ ሲጠቀስ የኢትዮጵያ ሰው ከተባለ በመጽሐፍ ቅዱስ ነው እየተነኮርለት የኢትዮጵያ ሰው ተብሎ የኢትዮጵያ ሰው ያልሆነ ነው የሚሆነው? ሰው ያልሆነ ነው። አሁን ራእይ ስለሆነ አሁን በኢትዮጵያ ለምሳሌ አንድ የኢትዮጵያ ሰው በመጽሐፍ ቅዱስ ስጠኝ። በቃ በመጽሐፍ ቅዱስ ስጠኝ ደሱ ፕሊዝ። እስቲ በመጽሐፍ ቅዱስ አገርና ቦታ ተጠቅሶ ሰው ያልሆነ ስጠኝ። ለምሳሌ አዳምጠኝ። ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች ይላል አይደል? እኔ ስለ ሰው ነው የጠየቁ ፕሊዝ። እኔ ስለ ሰው ነው የጠየቁ። አገርና ሰው ተብሎ ደሱ አገርና ሰው ተብሎ ነው ያልኩ ፕሊዝ። አገር ተጠቅሶ የዛ ሰው ደግሞ አገሩ ተጠቅሶ ሰው ያልሆነ አሳየኝ ያልኩት። አገሩ ተጠቅሶ ሰው ያልሆነ እንደሱ የሚባል እስካሁን የተጻፈ እኔ እስካሁን ትላላገኘውም። ግን ታዲያ ከየት አምጥተህ ነው የተረጎምኩ? እንደዚህ እስቲ ሰው አይደለም ብሎ የተረጎመ ተረጎምክ ያለው እንጂ እኔማ መጽሐፉ የሚለውን ቃል በቃል ነው ዳቆን። ስለዚህ ራስ የአንተ ትርጉም ነው ይሄ። ያንተም ትርጉም ይሄ ነው። ከኔ ውጭ የተለየ ትርጉም አላመጣም እስካሁን። ያንተኑ መጽሐፍ እኮ አመጣዋለሁ እኮ ሰው ብሎ የፈታውን እኮ አመጣዋለሁ። አባቶች ብሎ ነበር ስፒሮስ። አባቶች ያ ሰውዬ ሪል ማን ነው የሚል እስኪ ወይም ሉቃስ ነው የሚል ስም እስኪ ካለ አሳየኝ። እኔ ምን አውቃለሁ? ሉቃስ ነው ያሉት እኮ የአንተ አባቶች ናቸው፣ እኔ አይደለሁም። የአንተ የፕሮቴስታንት አባቶች ናቸው። ሰው ነው ሉቃስ ነው ያሉት እኮ እንዴ ደሱ። እኔ እኮ አልጻፍኩትም እኮ አዲሱ መደበኛ ትርጉም ሰርድ ላይ ያሉት እነሱን እቀበላለሁ ካለ ደሱ አዲሱ መደበኛ ትርጉም ነው ያልጻፍኩትም። ቆይ ስማኝ አንዴ ስማኝ። ሉቃስ ያሉህም የአንተ የፕሮቴስታንት ስኮላሮች ናቸው። ሰው ያሉህም የአንተ ስኮላሮች ናቸው፣ እኔ አይደለሁም። አንተ ከራስ አባቶች ጋር ራሱ እየተስማማ አይደለም አንተ። ስለዚህ ካልተስማማ የአንተ አባቶች የአንተ ሊቃውንቶች ሰው ነው ሲሉ፣ አንዴም ሉቃስ ነው ሲሉ፣ አንተ ደግሞ አይ ሰው አይደለም ካልክ አንተ ሰው አይደለም ያልክበትን ፕሩፍ ስጠኝ። አለ ሰው አይደለም ያልክበት ነው የራስ ትርጉም ነው? ለምሳሌ በአምባ ፈረስ ላይ በእንትን ላይ 7 ራስ ያለው 5 እንትን ያለው እንደዚህ ያሉ ነገሮች ታያለህ። እነዚህ ቀጥታ አንወስዳቸውም፣ ራእይ ስለሆኑ ነው። ቀጥታ አንወስዳቸውም። ስለዚህ የክፍል ስረዳ እኔ ልትለኝ የፈለግከው ግን እዚህ ጋር ንገረኝ እስኪ። ምንድን ነው እስኪ ሰው ቢሆን ምንድን ነው ልትለኝ የፈለግከው? እሺ አንዳንድ ትርጉሞች ላሳየ። በቃ የኔን አባቶች ማለት አባቶች ያስቀምጡትን ላሳየህና ደሱ በቃ እንጠቅልል። ላይከስ ፕሩፍ ባሳይ ጥሩ ነው መሰለኝ። አንዴ ላሳይ። አንዴ ችግር የለውም። አይ ዝም ብሎ ማሉሰዱ ነገር የለም። ፕሩፍ ላሳየ። ለምሳሌ ይሄ ባይብል ሀብ ላይ ያለ ኮመንተሪዎች ናቸው። እዚህ ጋር የምታያቸው የቤንሰን ኮመንተሪ አለ፣ የማቲው ሄነሪ ኮመንተሪ አለ፣
የካምብሪጅ ባይብል ዩኒቨርሲቲ ኮመንትሪ የቱን ኮመንትሪ የምትቀበለው? የባርነስ ኮመንትሪ አለ። የቱን ኮመንትሪ ላንብብል? የምትቀበለው የቱን ነው? የቱን ላንብብል? ደሱ የምትቀበለው ንገረኝ። መጽሐፍ ቅዱስ ጋር ከተስማማልኝ ቀበለዋለሁ። ታዲያ አንተ ሲመችህ የምትቀበለው ሳይመችህ የምጥለው ከሆነ ምኑን ዲስከሽን አደረግን? ደሱ ከእግዚአብሔር ቃል ውጭ ከሆነ የመጀመሪያው ባለስልጣን እግዚአብሔር ቃል ስለሆነ እግዚአብሔር ቃል ጋር አንተ ማን እንደዛ? ምክንያቱም ሌሎቹ ደግሞ እንዳንተ አልተረዱማ። ስለዚህ ማን ነው ትክክል ንገረኝ እኮ። ሌሎች እንደኔ ያልተረጎመ እስኪ አምጣ። እንደኔ ያልተረጎመ እኮ እስካሁን አንድም ሰው አላመጣም። አመጣሁልህ እኮ ያንተኑ። ይኸው የመጀመሪያው ያንተኑ አባቶች አመጣሁልህ። ይኸው ያንተኑ አባቶች አምጥቼ ቆይ አንዴ ደሱ አላመጣም ስልክ ይሄ ውሸት ነው የሚሆንበት። አንዴ ቆይ ያንተኑ አባቶች አምጥቼ ይኸው ሰው ነው ይሉታል። ይህ ሰው ይሉታል። ይኸው ይሄን ትቀበሏለህ? ሰው ማንም እኮ ሰው እያልኩህ ነው። ይኸው መጽሐፍ እኮ ሰው እያለ ነው እዛ አይደለ? ሰው እያለህ እኮ ነው። ሉቃስ ብሎ ይጠሩታል ጭራሽ እነሱ አንተ አባቶች ሉቃስ ይሉታል። ይኸው እሱ ደግሞ ትይውልህ አንደኛ ሉቃስ መሆኑ እንትና ለመሆኑ ከየት አገኙት? ምንጫቸው ምንድን ነው? እኔ ምን አውቃለሁ? እሱ አንተ አባቶችን ጠይቅ። በቃ ምንም እንደዚህ ከሆነ እነዚህን ሰዎች ገለል አድርገህ ተሳስተዋል ማለት ነው። ተሳስተዋል። በጣም ጥሩ ጥላቸዋል። የራስህ አባቶች የራስህን አባቶች ጥላቸዋል። የኔ አባቶች አይደሉም ብራዘር። የኔ አባቶች የመጀመሪያና ሰከንድና ሰርድ ሴንቸሪ ያሉ አባቶች ናቸው። እነማ? ስም ንገረኝ። ስም ንገረኝ። ቆይ አዳምጠኝ ባባ። እንደዚህ ስም ንገረኝ። እንደሱ አንድ አባት ንገረኝና ስም ብሎ እንደተረጎመው ሊያው አንድ አባት ንገረኝ። እኔ አሁን የፈለከውን አምጣና አንተ የምትቀበለውን አንድ አባት ስጠኝ። ከዛ ትርጉሙን እኔማ በቃ ትርጉም በቃ እኔ የተረጎምኩት ይሄ ትርጉም ትክክል ነው። አሁን ከዚህ የተለየ ትርጉም አንተ ለምሳሌ አሁን ይሄ የማነው ያልከው ቅድም የመጣው የፕሮቴስታንት ያልከው ነው። ከሱ ውጭ ሌላ አለ? ከሱ ውጭ ሌላ አለ? እስካሁን የለም እኮ። ዮሐንስ አፈወርቅን ትቀበለዋለህ? እስኪ እሺ፣ እሱ ጥሩ ነው። ያው ሙሉ በሙሉ ባልቀበለውም አንዳንድ ጥሩ ነው። ታዲያ እንዴት ነው ዲስከሽን የማደርገው ከአንተ ጋር ደሱ? እኔ እኮ በጣም አስቸጋሪ ነው። አሁን ከእናንተ ጋር አንዴ ደሱ አንዴ ቆይ እንደናንተ አይነት ወንድሞች ጋር ዲስከሽን ማድረግ ከባድነቱ ይሄ ነው። ስትፈልግ ትቀበላለህ፣ ሳትፈልግ አትቀበልም። ስትፈልግ በግማሽ ትቀበላለህ፣ ካልተመቸ ደግሞ አትቀበልም። ስለዚህ አሁን አንተ የራስህን ትርጉም ነው ያሬዲ። አንተም አሁን የምትቀበለው ሁሉንም አንድ አይነት ትርጉም አትቀበልም። የሁሉንም ማለት ሁሉም የሚያምኑት ራሱ አባቶች ከአባቶች እኮ ሙግት ይቆማል። እኔ ግን የራሴን ትርጉም አልሰጥማ። እኔ አንዱን አባት ባልቀበል አንዴ ደሱ ይኸውልህ፣ አንዱን አባት ባልቀበል በአንዱ አባት መርኩዤ ነው የማልቀበለው። አንተ እኮ ሳትቀበል ስቀር እኮ ሪፈረንስ አልሰጠኸኝም። የራስን ትርጉም ነው ያስቀመጥከው። እኔ አንዱን አባት አልቀበልም ስል ሌላ አባት ሪፈር አድርጌ ነው። እሺ እናያቸው እስኪ ጆንን። እሺ የጆን ክርስቶስን እንደው ሙሉ ላሳየው ሚሊዮን ወይ ደሱ ዛሬ እንትን አልከኝ። በስማ ሁሌም እንዲያውም ውሃ ይዤ ባውራክ ነው የሚሻለው። ጾሙ ነው እንጂ። እሺ አንዴ ቆይ ኮሜንታሪስ ኦን አክት 16:9 እሺ ኦኬ ይኸው ሆምሊ ሆል ሙሉ ሆምሊ። እሺ እሺ ይሄ ቻፕተር ስንት ነው? ኒው አድቨንት ስታክ አደረገ ደግሞ ኮምፒውተር። እሺ 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 ሆምሊ አክት 10 ዮሐንስ አፈወርቅን እቀበላለሁ ስላከኝ በጣም ነው ስራ ያቀለልክልኝ። ባይዘወይ ትልቅ ነገር ነው ያደረክልኝ። አክት 18 19 16 ኦኬ
verse 16. ስታክ አደረገ ኮምፒውተር። እሺ ስንት ላይ ነበር? ላውጣልህ። ደርሻለሁ፣ ችግር የለውም። ኦኬ ማቴዎስ 18 The Act of Apostles. እሺ homily come on አይ በቃ ከእንትን ላይ ላውጣው። ስታክ እያደረገብኝ ነው ኮምፒውተሬ። ከባይብል ሀብ ላይ ብቻ ላውጣው። በቃ እኔ ላውጣላ ማውጣት እችላለሁ። እኔ ይዣለሁ። ይወጣል። ክፈተው። እሺ አውጥቻለሁ። ሆምሊ ስንት ላይ ነው? ቆይ እስቲ አይ ቲንክ ሆምሊ ስንት መሰለ? አክት ላይ ሆምሊ ስንት ላይ? እስቲ ይሄ አክት ይሄ ገና ሰከንድ ቻፕተር ነው። እሺ አክት 17 ጥሩ። በቃ አንድ ስቴፕ ወደ ላይ መሄድ አለብኝ ማለት ነው። እሺ ኦኬ ይኸው አክት 16:9 እሺ አክት 16:9 ቨርስ 15-16 አይ በቃ ወደ እንትን ልመለስ፣ ችግር የለውም። በካቴና ባይብል ይኸውልህ። እሺ ይላል ይኸውልህ አክት 16:9 ላይ ሙሉን እዛ ከሆምሊ ላነበው ነበር ግን እሺ not now by angels as to Philip as to Cornelius but how by vision it is now shown to him in more human sort ይላል not as before in more divine manner for where the compliance is more easy it is done in more human sort but where great force was needed there is more divine for since he was but urged to preach to this end it's shown him in a dream ያ በራእይ ታየው የሚለው ማለት ነው but to forbear preaching he could not really endure to this end the Holy Ghost reveals it to him ይላል መንፈስ ቅዱስ ገለጠለት ይላል thus also it was then with Peter arise go down Acts 10:20 ጋር ያለውን ያመጣና እሺ for of course the Holy Spirit ምን አልከኝ? ቆርኔሌዎስ የቅዱስ ጴጥሮስን እሺ for of course the Holy Spirit did not work what was otherwise easy but here even a dream sufficed to him and to Joseph also as being really moved to compliance ይላል ለዮሴፍም የተገለጸ ይላል the appearance is in a dream but to the rest in waking vision ማቲው ያው በህልሙ ነው ግን ተኝቶም አይደለም ነው የሚለው waking vision ላይ ሆኖ ነው የሚለው እና ማቴዎስ 1:20 ያመጣል ከዛ and a man of Macedonia not simply enjoying but beseeching and from the very person in need of spiritual cure ይላል አየው ምን እንደሚል and a man of Macedonia ይልና የመቄዶንያ ሰው etc ይልና and not simply in joining but beseeching and from the very person በመከራ ብቻ ያለ አይደለም ምናከኝ እሺ እና እዚህ ውስጥ አሁን ምን የተለየ ነገር አለ? ይሄው from the very person in need of spiritual cure ይላል ምን ማለት ነው?
ስፒሪቹዋል ቆይ አንዴ from the very person in need of spiritual cure ማለት ነው። መንፈሳዊ እርዳታ ይፈልጋል ነው ወይ? from the very person ማለት ነው። from the very person ያ ሰውዬ ማለት ነው። ያ በራእይ ያየው persons እኮ ነው የሚለው ሰዎች እንደማለት ነው። ኦኬ ስለዚህ እነዚህ ሰዎች የምን ሰዎች ናቸው? የመቄዶንያ ሰዎች። ስለዚህ የነዚህ ሰዎች አካል የሆነው ሰው አይደለም የመቄዶንያ ሰው? አሁን ደግሞ ሰዎች አረካቸው። ምክንያቱም ከነሱ ጋር ነው እየፈታ ያለው። ይኸውልህ እያየን ያለው ትርጓሜ ነው እያየን ያለ ነው። የማን ዮሐንስ አፈወርቅ ምንድነው የሚለው? from the very persons in need of spiritual cure የመንፈሳዊ ሕክምና መንፈሳዊ ፈውስ ከሚፈልጉ ሰዎች መካከል አየው። from the very person ነው የሚለው። ልክ እኮ ነው ህልሙ እያወራ ያለው ዲያቆንዬ። እኔ ስለ ህልሙ አይደለም እያወራ ያለው ስለ ሰውየው ነው የተናገረ ያለው። ይኸውልህ ስለ ሰውየው አይደለም ሰዎቹ እኮ ብሎ ፐርሰንስ አላቸው አይደለም። a man of Macedonia ይላል። a man of Macedonia የመቄዶንያ ሰው። ይሄ ሰው ከማን መሃል ነው የሚለው? from the very persons in need of spiritual cure መንፈሳዊ ፈውስ መንፈሳዊ እርዳታ ከሚፈልጉ ሰዎች መካከል ነው የሚለው እኮ። መንፈሳዊ ሰው ሲቀጥልና መንፈሳዊ ሰው ከሚፈልጉስ መካከል ነው ይላል። እሺ መካከል ማን ነው የተባለው? መካከል ሳይሆን ከሚፈልጉ from the very person ማለት ነው። ኧረ በቃ በስመ አብ ደሱ ኧረ ደሱ መካከል ይታለ ደሱ አንዴ ችግር የለውም። ደሱ አንድ ሚዩት አድርግልኝ። አንድ ቆይ ደሱ from the very person የሚለውን ተርጉመውና ትነግረኛለህ በኋላ። አንድ ሚዩት አድርገውና አንድ ጥያቄ ብቻ ዳኒል ጠይቀውና ልጨርስ። ዳኒ ከኔም ከደሱ እንግሊዘኛው ይሻላል። ዳኒ ዶክተር ይሻላል ሳይሆን ዝም ብለን እንትን እንበል ችግር የለውም። የተሻለ አንድ ደሱ ፕሊዝ አንድ ሚዩት ይችላል ወንድሜ ይችላል። ልክ ነው። አንድ ደሱ ዶክተር ዳኒ የመቄዶንያ ሰው የተባለው ሰው ነው ወይስ አይደለም? እዚህ ሐዋርያ 16:9 ላይ ያለው ጳውሎስን እርዳን እያለ ስለምን የነበረው ሰዎች ናቸው፣ ግን በቪዥን ነው። እኔ የጠየቁ ጥያቄ ሰው ነው ወይስ አይደለም? ሰው ነው። ችግር የለውም ማለት ትክክለኛ ሰው ስጋ ያለው ደም ያለው ሰው አይደል? አዎ ሰው ነው፣ ግን ማብራራት ይኖርብኛል መጨረሻ ላይ። ችግር የለውም። እኔ እሱን አሁን ማብራራቱ እሱ አይደለም አሁን የምንፈልገው። ዳንዬ የፈለግነው ደሱ ሰው አይደለም ብሎ ነው የሚያምን የነበረው። ሰው አይደለም እስከነጭራሹ ሰው አይደለም። ሰው ይሄ ስጋና አጥንት ያለው ደም ያለው ሰው አይደለም ብሎ ነው ሰው ሳይሆን የቪዥን ነው። የቪዥን ሰው ነው ነው። እኔ ትክክለኛ ሰው አይደለም ነው የምትለው። አብራራለሁ ያልኩት ደሱ ኢየሱስ ነው። እኔ እያወራ ያለሁት ያሳየው በራእይ ነው። በራእይ እኔ እሱን አይደለም የጠየቁት። እኔ ስለ እሱን አይደለም ጥያቄ። ዲያቆንዬ ላብራራ። አንዴ ቆይ ደሱ አንዴ ደሱ ለሁለቱም ቆይ ደሱ አታምታታ። እኛ እያዳመጥን ነው። አታምታታ፣ አታጭበርብር። ራእዩን ያየው ማን ነው? አንዴ ቆይ ደሚው አንዴ ዶክተር ዳን አንዴ ዶክተር ዳን ሚዩት አድርግልኝ። ደሱ ልጠይቀው ችግር የለውም። ደሱ እሺ የመቄዶንያ ሰው የተባለው እውነተኛ ሰው ነው ወይስ አይደለም? ሪያል የሆነ ሰው አይደለም። ጥሩ በራእይ ሰው ነው። በሰው መልክ እግዚአብሔር ለዛች ከተማ አገልጋይ እንደሚያስፈልግ ያሳየው ነው እንጂ አንተ እንደምትለው ሪል የሆነ የመቄዶንያ ሰው የተባለው ሰው አይደለም አይደለ? ደሱ ሪል የሆነ ሰው አይደለም። በቃ ሚዩት አድርግልኝ። እሺ ዳኒ ምን ማለት መሰለ? በሌላ አንዴ ደሱ ፕሊዝ የተቆጠረለት የተወለደ ኧረ አንዴ ፕሊዝ። እሺ ዳንዬ የመቄዶንያ ሰው የተባለው ሰው ትክክለኛ ሰው ነው ወይስ አይደለም? ዮሐንስ አፈወርቅ እንደዛ አስቀምጦታል፣ ግን ደሱ እንዳለው ነው። ቪዥን ስለሆነ ማለት ነው። ማን ነው እንደዛ ብሎ የፈታው? ስጠኝ። ሰው አይደለም ብሎ የፈታው ማን ነው? እኔ ዮሐንስ አፈወርቅን አመጣው ሰው ነው ብዬ የፈታበትን፣ አንተ ደግሞ ሰው አይደለም ያልክበትን ስጠኝ። ጥቅሱ ማንበብ እኮ እንችላለን። ፊት ለፊቴ እኔም ከፍቼ ነው ያለሁትና ቆይ የአማርኛው ላንብብ መጀመሪያ። ዶክተር ዳኒ በጣም ረጅም ሰዓት ያነበብ ነው ፕሊዝ። እኔ አሁን የምፈልገው ሰው አይደለም ብላችሁ ስተረጉሙት፣ ኦኬ ለምሳሌ አዲሱ መደበኛ ትርጉም ማምጣት ቅድም አየ ነው። ጥቅስ ነው ማነበው እኮ አንዴ ቆይ ዳኒ ፕሊዝ፣ በጣም ረጅም ሰዓት ስለሰለቸን እባክህ ዳኒ አንዴ ስማኝ።
ረጅም ሰውን ስላሰለችን አሁን ጥቅሱን ማንበብ አይደለም የምንፈልገው። ጥቅሱን አነበብን፣ አልተስማማንም። ኦኬ ካልተስማማን አዲሱ መደበኛ ትርጉምን አውጥቼ ሰው ይለዋል። ጭራሽ ነው ሉቃስ ብሎ ይገምተዋል። አዲሱ መደበኛ ትርጉም ማብራሪያው ላይ ዮሐንስ አፈወርቅን አመጣውና ዮሐንስ አፈወርቅም ሰው ይለዋል። አሁን አዲሱ እሺ እያስወራህን አይደለም፣ ቀጥልሽ። እኔ አሁን አንተ የምጠይቅህ ሰው አይደለም ያልክበትን ሰው አይደለም ብሎ የፈታልህን ማስረጃ ስጠኝ። አማርኛ የተጻፈውን ለአንብብልህ እያልኩ እኮ ነው ያለሁት። አዲሱ መደበኛ ትርጉምን ቼክ ነው ዳንዬ። እሱን አንብበን እኮ ስላልተስማማን የአባቶችን ትርጓሜ አየን፣ ዮሐንስ አፈወርቅን አየን፣ አዲሱ መደበኛ ትርጉምንም አየን። የእናንተ መጽሐፍ እዛ ላይ ሰው ብሎ ነው የሚጠራው። ሁቺስ ትክክለኛ ሰው ማለት ነው፣ አካላዊ የሆነ ሰው። እንዲሁም ሉቃስ ብሎ ስም ይሰጧል ጭራሽ። ስለዚህ አሁን ካልተስማማን ማስረጃ ስጡኝ። እናንተ ሁለታችሁ ሰው አይደለም ስትሉ የራሳችሁ ትርጉም ከሆነ የእኛ ትርጉም ነው ብላችሁ በዚሁ እንስማማ። አይ ይሄን ፕሩፍ የሚያደርግልን የአባቶች ትርጉም አለ። ከአንተም ፕሮቴስታንትም ስኮላር ሊሆን ይችላል፣ አላቅም። ዳንዬ ስጠኝ። ስኮላር ሞልቷል፣ ችግር የለውም። የስኮላር ችግር አይደለም። ስጠኝ። እሺ በቃ አንድ ስኮላር ስጠኝ። ነው መጀመሪያ የተጠየኩትን መመለስ የለብኝም ዳንዬ። ይኸውልህ ከአንድ ሰዓት በላይ ነው ቃሉን ያነበብነው። ቃሉን አንብበን እኔም የአባቶችን ትርጉም አምጥቼ ዮሐንስን አፈወርቅ ትርጉም አምጥቼ አካላዊ ሰው ነው፣ ትክክለኛ ሰው፣ የመቄዶንያ ሰው ነው ብዬ አመጣው። ደሱ ደግሞ አይደለም አለ። አይደለም ሲል ግን የራሱን ትርጉም ነው ያስቀመጠው። ይሄ እኔ ትርጉም ነው ብሎኛል። መጽሐፍ ቅዱስን አንብቦ የተረዳበት። አንተ ትርጉም አለ፣ የራስህ ትርጉም አለ ወይስ የአባቶች ትርጉም አለ? ዳኒ እኔ ስኮላር ላሳይ ላነብልህ እችላለሁ። እሺ ክፍታ አንድ አሳየኝ። ሁለት መስመር እንዳነብ ለምን አልፈቀድክልኝም? አንድ ያሳየኝ። ስኮላርን አሳይና ከዛ ተነባለህ። ማንበብ ይቀድማል ወይስ ስኮላር ማሳየት ይቀድማል? ስኮላር ማሳየት፣ ምክንያቱም ረጅም ሰዓት ነው ያነበብነው፣ ከአንድ ሰዓት በላይ። ቴክኒካሊ እንዳነብ እየከለከልከኝ ነው። ችግር የለውም። ስኮላርን አሳየኝ ፕሊዝ ዳኒ። ችግር የለውም። ክሬኬነርን አነብልሃለሁ። ትልቁ ላይ ሆንና ክፈቶሽ። እሺ ችግር የለውም። ሪሶርስን ንገረኝና አባቶቹን ጋር ባታሳየኝ ስኮላርን አሳየኝ። ችግር የለውም። ክሬኬነር አልኩ። አባት አይደለም እሱ። የምን አባት ነው እሱ? ስኮላር ነው የምታሳየኝ? ስኮላር አልከኝ አለ እንዴ እኮ። አባት ከሌለህም ስኮላር ቢሆን አሳየኝ አልኩኝ። እሱ ችግር የለውም። አባትም ሞልቶኛል፣ አላስወራ ብለኝ ነው እንጂ። እሺ አንድ አባት ስጠኝ። እሺ በቃ ጠብቀኛ። ታዲያ ሁሉ ባንድ ይሆናል እንዴ እኮ። እሺ ልጠብቅህ። እንዴት ነው ነገሩ? አትቆጣ ዳኒ። እቆጣለሁ። ምን አገባሽ እንጂ። ተው ዳኒ፣ እንደሱማ ዲስሪስፔክት አታርጋት። ያገባኛል። ችግር የለውም። በዛ መልኩ አትመልስ ዳኒ ፕሊዝ። እኔ የምትቆጣኝ እንኳን ቆይ ሀኒ፣ ችግር የለውም። እኔ እንኳን የምትቆጣኝን ምንም አላልኩም። ችግር የለውም ተቆጣ። ግን እሷን ግን እንደዚህ አትመልስላት ፕሊዝ። ኦኬ ለአንብብልህ። ስኮላርህን ወይም አባትን መጀመሪያ አንብብልኝ። ክሪኬነር ክፈተው። ትልቁ ላይ ሆን ትልቁ ላይ አርገው ደሜዋ ማድረግ ትችላለህ እኮ ያሬድዋን። አይቪፒ ባይብል ባንክ። ባይ ዘ ዌይ ኦነስትሊ ስፒኪንግ ዝም ብዬ ራንደምሊ ነው እያነበብኩ ያለሁት። አብረን እናንብበው። ባይብል ባክግራውንድ ኮሜንተሪ ኒው ቴስተመንት ነው የሚለው። ክሪኬነር ነው። አብራችሁ ሂዱ ዳኒ፣ አብራችሁ ሂዱ። ያሬዱ የሚያውጣውና አንድ ላይ እዛው አለ። ክሪኬነር ችግር የለውም። ከሱ አነበዋለሁ። ፋይን ችግር የለውም። መሴዶኒያ ሃዝ ቢን ሮማን ፕሮቪንስ ሲንስ 146 ቢሲ ይላል። ያው መቄዶኒያ ማለት ሮማን ፕሮቪንስ ነች ካለ በኋላ ኢት ዋዝ ስትራቴጂካሊ ሞር ኢምፖርታንት ቱ ሮም ዳን ኤኪያ። ያው ከኤኪያ ከተባለች አይ ቲንክ ኤኪያ ማለት የትኛዋ ከተማ? ግሪክ። ከግሪክ የተሻለች ከተማ ነች ስትራቴጂካሊ ካለ በኋላ because it was the link between Rome and the whole eastern part of the empire along the Via Engata ከተባለ ቦታ ማለት ሁለቱ ቦታዎችን የሚያገናኝ ነው ካለ በኋላ ኤሮድ originally constructed ካለ በኋላ the narrow body of water ቦታውን ነው እየገለጠ ያለውና ሌላ ስኮላር መለወጥ ይኖርብናል። ለውጥ ችግር የለውም። ለውጥ የሚቀጥለውን ስኮላር እንመልከት። ማለት ምንም የሚጨምረው ችግር የለውም ዳኒ። እሺ ስለዚህ ሁለተኛው እስቲ ባርነስ እንመልከተው። እንጃ እንዳይመች ብቻ እንየው። ጤናማ ትርጉም ስለሚተረጉሙ እኔ ግድ መዘጋጀትም የለብኝም። አብረን ነው የምናነበው።
እኔ ችግር የለውም ብቻ እኔ በእንትን ስጡኝ ያልኩት ጥቀሱልኝ ያልኩት ሰው አይደለም ስላላችሁ ቪዥን እኮ ነው ቪዥን። እኔ አረ ነው ለምን ከባድ እንደሆነ አላውቅም። ችግር የለውም ሲስተርዬ ሶሪ ኃይለ ቃል ተናገር አይታለሁ። አም ሶሪ ችግር የለም እንደኔ ይሄ አክት 9 ኦኬ ይኸውና ሄልፓስ የሚለው ማለት ነው ዳት ኢዝ ባይ ፕሪቺንግ ደ ጎስፔል ይላል። እንግዲህ ቦታውን ምናምን ከተናገረ በኋላ እዚህ ጋር ነው ዛት ኢዝ ባይ ፕሪቺንግ ደ ጎስፐል ካለ በኋላ ሄልፓስ ሲል ማለት ነው እርዳኝ ማለት ምን ማለት ነው ሲባል ወንጌልን መስበክ ይላል። ዲስ ዋዝ አ ኮል ቱ ፕሪች ደ ጎስፐል ወንጌልን እንዲሰብክ የተደረገ ጥሪ ነው ይላል። ኢን አን ኤክስተንሲቭ ፓጋን ላንድ ያው ፓጋን በሆነ ምድር ላይ ወይም ደግሞ ጣዖት አምላኪዎች ማለት ነው አሚድ ሜኒ ትራያልስ ኤንድ ዴንጀርስ ብዙ ፈተና ባለበትና አደጋ ባለበት ቦታ ላይ የተደረገ የወንጌል ጥሪ ነው ይላል። ቱ ዚስ ኮል ለዚህ ጥሪ ማለት ነው ኖት ዊዝ ስታንዲንግ ኦል ዲስ ፕሮስፔክት ኦፍ ዴንጀር ይሄ ሁሉ አደጋ ባለበት ማለት ነው። ፓውል ኤንድ ሲላስ ኬርፉሊ ሪስፖንድድ ጳውሎስና ሲላስ ደግሞ በጥንቃቄ ሪስፖንድ አደረጉ። ኤንድ ጌቭ ዘምሰልቭስ ቱ ዘ ወርክ ራሳቸውን ለስራ አሳልፈው ሰጡ ይላል። ዴር ኮንዳክት ወዝ ዘስ አን ኤግዛምፕል ቱ ዘ ቸርች ባህሪያቸው የጳውሎስና የሲላስ ማለት ነው ለቤተ ክርስቲያን። ይሄ አይተረጉምልም ዳንዬ ሰው አይደለም አይልም። ያ አሁን እኮ ቪዥኑ ግልጽ ስለሆነ ቪዥኑን አያብራራውም። አሁን እዚህ የመጣ ነው ሰው አይደለም ብለው ስኮላሮቼ ሰው አይደለም ብለው ተርጉመውታል ስላልከኝ ነው። እሱን አሳየኝ። እኔ ዮሐንስ አፈወርቅን አሳየው፣ አንተም ተስማማ። ዮሐንስ አፈወርቅ ሰው ብሎ ተርጉሞታል፣ የመቄዶንያ ትክክለኛ ሰው ብሎ ተርጉሞታል ብለን ተስማማን። እኔ አትሊስት አንድ ሰው አሳየው። አንተ ሰው አይደለም ስትል የራስ ትርጉም ከሆነ የራስ ትርጉም ነው፣ በቃ አለቀ። በራስ ትርጉም በሚለው እንስማማ። የግድ ወደ አንድ አይነት ሀሳብ መምጣት የለብንም። አሁን ስኮላሮች አሉ ሰው አይደለም ብለው የተረጉሙ ስላኪኝ እሱን እየፈለኩኝ ነው። ኦኬ እንግዲህ ቪዥን ሲል ቪዥኑን ያገናኘው ከሐዋርያ ሥራ ምዕራፍ 9 ቁጥር 10 ላይ የጳውሎስንና የአናንያስን በገለጠበት መልኩ ነው የሚያብራራውና እዛ ሂዱና ተመልከቱ ብሎ ቪዥኑን ያሳይሃል እዚህ ጋር። እኔ ስለ ቪዥኑ አለም ለጳውሎስ ምን አይነት ራእይ መጣለት አለም ጥያቄ ስለ ቪዥኑ ሳይሆን የጠየኩት እኔ ጳውሎስን ይለምነው ስለነበረው የመቄዶንያ ሰው ተብሎ ስፍራ ተጠቅሶለት የስፍራው ያ ሰው ደግሞ የሚኖርበት ያለበት ስፍራ ተጠቅሶ የመቄዶንያ ሰው ተብሎ ሁለታችሁ ሰው አይደለም ስላላችሁ ለዛ ማስረጃ ስጡኝ ያልኩት። ቅድሙ እኮ የወንጌል ጥሪ ቀረበለት ነው እንጂ የሚለው ስፔሲፊክ ትክክለኛ ሰው ነው አይልም። ኧረ ዳኒ እባክህ ሰው አይደለም ያልክበትን ማስረጃ ስጠኝ። ኦኬ እንግዲህ ሰው አለመሆኑን ለማስረዳት በአማርኛ የተጻፈውን ቀለል አድርገን በስነስርዓት 2 ቨርስ እንዳነብ ትፈቅድልኛለህ? ስለዚህ ምንም ፕሩፍ የለህም፣ ስኮላርም የለህም፣ አባትም የለህም። የራስን ትርጉም ሰጠኝ ነው። ስኮላርማ ይሄ ሁሉ ስኮላር ነው። አሁን በዚህ በአጣዳፊ እንትን ውስጥ ይህን ሁሉ ማየት ይኖርብናል። ወደ 30 አካባቢ ስኮላር ነው ያለው እዚህ ፊት ለፊት። ገባኝ፣ ግን አለ ብለኸኝ ነበራ። ወደዚህ እኮ የመጣ ነው እኮ አለ። አንዱን አሳያለሁ ብለኸኝ ነው ዳንዬ። ያ አንዱን ማሳይህ ከነዚህ ካሉት መካከል ለምሳሌ አሁን እንትንን ከፍቻለሁ፣ ማቲው ሄንሪን ከፍቻለሁ። ማቲው ሄንሪ ላይ ምን ይላል የሚለውን እናያለን አብረን። ግን ግልጽ ነው ነገርየው። አይ ግልጽ ነው ነገርየው ዳንዬ። ይኸውልህ አንተ እኮ እንዲሁም አንባቢ ነህ። አንተ በጣም የተሻለ ታነባለህ ከሁላችንም። ስታነብ አንድ ነገር ላይ 2 ሰዎች መጽሐፍ ቅዱስን አንብበው ልዩነት ካመጡ እንዴት ነው የሚፈቱት? ኦኬ አባቶች እንዴት ተረዱት፣ የቀደሙት እንዴት ተረዱት፣ እንዴት ፈቱት ብለው ሪፈረንስ ያሉ አይደለ? ስለዚህ ሪፈረንስ ስናይ አዲሱ መደበኛ ትርጉም ጭራሽ ሰው ብሎ ሉቃስ ብሎ ይጠራዋል ስሙን። ጭራሽ ያው ግምት ነው ግን ብሎ ያስቀምጠዋል። something that Luke the author of the act ማለት ነው was the man in the vision ይላል። አንዳንዶች ሉቃስ ነው ብለው ያስባሉ፣ አንዳንዶች ነው የሚለው because in verse 10 it says we rather than ስለሚል ማለት we rather than
ስለሚል ዘይ ከማለት ይልቅ እኛ ስለሚል እነ ጳውሎስን ያመላክታል። ስለዚህ ትቀበለዋለህ ይሄንን? አሁን ይህ ሰው እንደሆነ ነው የሚያሳየ። ያ አንዳንዶች እንደዚህ ያስባሉ ይላል፣ ግን ቪዥንነቱ መካድ የለበትም። እኔ ስለ ቪዥንነቱ አይደለም ዳኒ ፕሊዝ። ለጳውሎስ ራእይ ተገልጧል አልተገለጠም አይደለም ክርክራችን ቆሞ ሲለምነው ተሻገርና እርዳን እያለ ሲለምነው ተጠቅሶ ቦታው የዛ ሰው ቦታው ተጠቅሶ የመቄዶንያ ሰው ተብሎ ተጠቅሶ አንተና ደሱ ሰው አይደለም የመቄዶንያ ሰው ቢልም ሰው አይደለም ስላላችሁት እሱን ፕሩፍ ስጡኝ ያልኩት። ሰው አይደለም ያልንበትን ነገር ሁለት መስመር አንብቤ ላስረዳ ስል አይቻልም እያልክ እንደገና አይቻልም አላልኩም። እሱንማ ረጅም ሰዓት አነበብን ልንስማማ አልቻልን። ብታነብልኝ እናንተም አንስማማም። ሊያስማማን የሚችለው የኪሳችን ትርጉም የራሳችን ፍቃድ ትርጉም ሳይሆን ኦኬ አባቶች ታነባለህ አንተ አባቶች እንዴት ፈቱት? አዲሱ መደበኛ ትርጉም ከዚህ ወስዶ ነው እንደሚገለበጠው አየሁ አይደለ? አዲሱ መደበኛ ትርጉም ያለውን ላሳይ። ቆይ ዳንሻ እንዴ አሚን አሁን እኮ ፌር አይደለም። እኔ አሁን ሁለት መስመር ላንብብ እያልኩ እምቢ ብለህ አንተ ብዙ ነገር ታስነብባለህ። እኔ ምንም ትርጓሜ ነው እያነበብኩ ያለሁት ዳኒ። ትርጓሜ ቢሆን ሁለት መስመር እንዳይነበብ ለምን ነው የምታደርገው? አንብብ ትርጓሜ ያሳየን ትርጓሜውን እስቲ ነው። ትርጓሜ ባይሆንስ ሁለት መስመር እንዳላነብ ለምን ነው የምታደርገው? ነው ዳኒ እየተጫወትክ ነው እንዴ? ትርጓሜ አንብብልኝ። ቃሉንማ እያነበብን ስንፈታ ዋልን እኮ እኔና ደሱ። አንተም መተህ ብታወራ እኮ መጨረሻ ላይ ያሳየኝ ነው የምልህ። ሰው እንዳልሆነ ፕሩፍ ስጠኝ ነው የምልህ። የራስን ትርጉም ከሰጠኝ መቀጠል የምችለው ላነብ ስል እያነበብኩ ነው እንጂ ይሄን አንብብ ይሄን አታንብብ በቃ ደሜዋ አይ ቲንክ ጨርሻለሁ። በቃ ምንም ማስረጃ ሊሰጠን አልቻለም። በቂ ነው። በጣም እኔ ያው የራሴ ማስረጃ ሳይቻለሁ። እኔን ደግሞ እንዳላሳይ ከልክለኛል። እሱ አንተ አልክ። ዳኒ አጭርና ግልጽ እና እንጂ ማን ያስወርደው? እሱ መሰለኝ የወረደው። በቃ ቻው እያለ ነበር። በጣም ነው የሚገርመው። ማርያምን እኔ አሁን ይኸው መጽሐፉ አለኝ እዚህ ጋር ሳየው ሪል ሰው እንደሆነ ነው የሚናገረው። በዚህ አጋጣሚ እንደውም ማለት ነው 5 ደቂቃ ውሰድና መጽሐፍ ቅዱስ ላይ ሰዎች ወደ ሰዎች እንደሚጸልዩ ይሄ የሐዋርያ ሥራ ምዕራፍ 16 ቁጥር 9 አመልካች እንደሆነና እኛ ኦርቶዶክሳውያን መልስ እንዳለን በደንብ አድርገህ ብታስረዳቸው እዚህ ጋር ላለን ለሁላችን ከፈለግን ቤት ከፍተህ አሁን ስራ ልትሆን ትችላለህ። ግን ዛሬ በጣም የሚደንቅ ትምህርት ነው የተማርነው ኦርቶዶክሳውያን፣ በጣም የሚደንቅ ትምህርት። ስለዚህ ያሬዶዬ በእውነት እግዚአብሔር ያክብርህ፣ እግዚአብሔር ዘመንን ይባርክ፣ ልጅህን እግዚአብሔር ትዳርህን፣ ሁሉ ነገርን አገልግሎትን ይጠብቅልህ። የእኛ እንቁ ወንድማችን ያሬዶ ቤት ግቡና ጋይስ ያሬዶ ቤት ግቡና ቤቱን ኮፕሊንግ አድርጉለት እና ጊዜ ካለው በዚህ እንትን ላይ የአባቶችንም አስተምሮ ትርጓሜውንም በደንብ አድርጎ ይነግረናል። በደንብ አድርጎ ኦርቶዶክሳውያን ስሙ እሺ። እኛ ወደ ቅዱሳን ስንጸልይ መጽሐፍ ቅዱሳዊ እንደሆነ ይሄ አሁን የሚያስተምረን ትምህርት ይነግረናል። ይኸው አዳምጡ ሁላችሁ። ይሄ እንግዲህ የነበረ ትምህርቱ ይሄ ነው። አሁን ያወራው ነው። አንድ ደሱዋ ልጠቅልልና ልውጣ፣ እኔ ስራ ስላለኝ እናንተ ትቀጥላላችሁ። እሺ ይቅርታ ደሱ። ይሄ እናት ቋንቋው ነው። እንግዲህ እናት ቋንቋው አኔር ይለዋል። ይሄ ማን የሚለውን ኦኬ፣ አይታችሁት ከሆነ አኔር ብሎ ያስቀምጠዋል። ይታያል አይደለ? ደምዋ ምን ይላል? ኤ ቪዥን አፒር ቱ ፖል ለጳውሎስ ራእይ መጣለት ወይም ተገለጠለት። ኢን ደ ናይት ኤማን ይለዋል። አኔር ብሎ ያስቀምጠዋል። ማን የሚለውን አኔር ይለዋል እናት ቋንቋው። አኔር ማለት ደግሞ ማለት ነው ይላል። ሲፈታ እዩት። ኤ ፌሎው ሃዝባንድ ማን ሰር ይለዋል። ማን ሜን ሃዝባንድ ጀንትልመን ይለዋል። ፕሮፐርሊ ኤ ማን አን ኢንዲቪዥዋል ሜል ይለዋል። አየው ደሜ ሰው ነው፣ ለዚያውም ወንድ የሆነ ሰው ይለዋል። ባልም ነው ይለዋል። ይኸውን ለዚህ ሰው እናት ቋንቋ እንኳን ያስቀመጠው ሰው ነው፣ ትክክለኛ ሰው ነው ብሎ ነው ያስቀመጠው። ትክክለኛ ሰው ብሎ ነው ያስቀመጠው። ይኸው ብሬትን ጀንትልመን ሃዝበንድ ማን ማንስ ያለ መጥቷል።
ያው ሰው እንዲሁም ዊዝ ሪፈረንስ ቱ ሴክስ ይሏል። ጾታን ራሱ ያመለክታል ጭራሽ። ያው ሶ ቱ ዲስቲንጉሽ ኤ ማን ፍሮም ኤ ውመን ይሏል ጭራሽ። ያው ወንዱን ከሴት ይለዩዋል ጭራሽ። ይሄ አኔር የሚለው ቃል ማለት ነው እዛ ጋር የተጠቀመው። የመቄዶንያ ሰው እኛ በአማርኛ ሰው ያለውን እናት ቋንቋ አኔር የሚለው እንዲሁም ጭራሽ ጾታ ራሱ ይለያል ይላል። ምን ሴትን ከወንድ ይለይና ለወንድ የተጠቀሰን ይላል። እንዲሁም ለወንድ ጾታ ለምሳሌ ሐዋርያ ሥራ 8:12 እያመጣ እነዚህ ላይ ያን ቃል ያመጣዋል። እንዲሁም ሌላ ደግሞ ዊዝ ሬፈረንስ ቱ ኤጅ ኤንድ ቱ ዲስቲንጉሽ አን አደልት ማን ፍሮም ኤ ቦይ ይላል ጭራሽ። ያው እንዲሁም አዋቂ የሆነ ትልቅን ሰው ከልጅ ለመለየትም ይሄን ይጠቀምበታል። ዩኒቨርሳሊ ኤኒ ሜል ፐርሰን ኤ ማን ይላል። በአጠቃላይ ዩኒቨርሳሊ ስምምነቱ ምንድን ነው? ይሄ ቃል ሰው ነው የሚያሳየው። ለዛውም ሰው ሆኖ ትልቅ ሰው ወንድ የሆነ ሰው ማለት ነው። ስለዚህ እዛ ጋር የጠቀሰው ትክክለኛ ሰው ነው። the word aneb and inflated from appear 206 times ይላል describing an adult male ይላል። አየኸው በመጽሐፍ ቅዱስ 216 ጊዜ ይሄ ቃል ተቀምጧል። 216 ጊዜ ሲቀመጥ ምንን እየወከለ ነው የሚቀመጠው ይላል? አደልት ሜን ትልቅ ሰው ወይም ትልቅ የበሰለ ሰው ማለት ነው። ኢንዲስቲንክሽን ይኸው ከወንድ ልጅ ወይም ከሴት ሲለየው ከህፃን ወንድ ልጅና ከሴት ሲለየው በዚህ መልክ ያስቀምጠው ይላል። ስለዚህ ሐዋርያ ስራ የጠቀሰው ሰው ነው፣ ወንድ ነው፣ ትልቅ ሰው ነው። ስለዚህ አሁን ለሚመጡ ሰዎች፣ ግራ ለተጋቡ ሰዎች ይህንን ሪፈረንስ እየነገርከን ያለ ለቅዱሳን ምን እንደምንል ነው። አሁን የሐዋርያ ሥራ 16:9 ላይ እያየን ያለው ምንድን ነው? ራእይም ለጳውሎስ በሌሊት ታዩ ይላል። ብዙ ጊዜ ወንድሞቻችን ፕሮቴስታንቶች ራእይ የሚለውን ይዘው ራእይ እኮ ነው ይላሉ። ራእይ ነው። ራእይ ማለት ግን ከመንፈስ ቅዱስ ከእግዚአብሔር መንፈስ ቅዱስ የሚሰጥ መገለጥ ማለት ነው። ማየት ሊሆን ይችላል፣ መስማት ሊሆን ይችላል፣ ማዳመጥ ሊሆን ይችላል፣ መረዳት ሊሆን ይችላል። ግን ከእግዚአብሔር መንፈስ ቅዱስ የሆነ ትክክለኛ መገለጥ ነው። ለአባቶቻችን ለቅዱሳን ለነ ዮሐንስ ለነ ጳውሎስ ሲገለጥ የነበረው ራእይ ከመንፈስ ቅዱስ ነው። ስለዚህ ራእይ ነው። ራእይ ነው። ምክንያቱም ራእይ በራሱ ማለት ነው ከእግዚአብሔር መንፈስ ቅዱስ የሚሰጥ ግልጠት ማለት ነው። ለምሳሌ ቅዱስ ጴጥሮስ ትዝ ይል እንደሆነ ደሜ በቤቱ ሆኖ እነዛ ባልና ሚስቶች ቤታቸው ሆነው የተማከሩትን አወቀባቸው አይደል? የትም ሳይሄድ ይሄ ራእይ እኮ ነው። ማን ገለጠለት ይሄን በራእይ? መንፈስ ቅዱስ። በቃ ስለዚህ እኛ ራእይ ስንል ከእግዚአብሔር ዘንድ የሚሰጥ እውቀት ማለት ነው። ባጭሩ ከእግዚአብሔር ዘንድ የሚገለጥ ማወቅ፣ መረዳት፣ መስማት መቻል ማለት ነው። አንድ የመቄዶንያ ሰው በጣም እኮ የሚደንቅ ነው ደሜ። የመቄዶንያ ሰው ብሎ የዛን ሰው ሀገሩን እየጠቀሰ ሰው አይደለም እንዴት ትላለህ? በመጽሐፍ ቅዱስ ሀገር ተጠቅሶ ሰው ተብሎ የዛ ሰው ደግሞ ሀገሩ ተጠቅሶ ሰው አይደለም እንዴት ትላለህ? አለን እንደዚህ ያለ በ148 ዓመተ ምህረት የተመሰረተች ሪል የሆነች ሀገር እንደሆነ እኮ እየተነገረ ነው። እየተናገረ ነው። ሪል የሆነ ሀገር ከዛ ውስጥ እንደውም ከሰዎች መካከል ለይቶ አንዳንዶች ማን ነው ብለው ነው እየተናገሩ ያሉት። ሉቃስ ነው የሚል ትርጓሜ እየተሰጠ ነው። ግን ዋናው ይሄ ሰው ከሰዎች መካከል አንድ ሰው እንደሆነ እየተነገረ እያስረዳ ነው። አሜዚንግ። ይሄ ደግሞ እኛ አይደለም የራሳቸው የፕሮቴስታንቱ መጽሐፍ ህዳጉ ላይ ማብራሪያው ላይ አዲሱ መደበኛ ትርጉም ብሎ ይፈተዋል። ይኸው የመቄዶንያ ሰው ይልና በ148 ይልና በፊት የመቄዶንያ የሮማን አውራጃ ሆነች ይላል። አንዳንዶች እንደሚሉት ይህ ሰው ይላል። ይህ ሰው እኮ ነው የሚለው። ይህ ሰው ሉቃስ ስለመሆኑ ምንም ፍንጭ የለም። ሉቃስ ነው የሚሉ አሉ ማለት ነው። ይሁን እንጂ ሉቃስ ከዚህ ቡድን ጋር የተቀላቀለው በዚህ ጊዜ ነበረ ይላል። አሁን እንግዲህ እነሱ ራሳቸው ሰው በሚለው ተስማምተዋል። ያልተስማሙት ምንድነው? እርግጠኛ ለሆኑት የትኛው ሰው ነው የሚል ነው። ራሱ ፕሮቴስታንት ሊቃውንት ይኸው ይህ ሰው ብሎ ያስቀምጣሉ። ሉቃስ ብሎ ግምታቸውን ያስቀምጣሉ። ኤኒዌይስ ግን እናት ቋንቋንም አየነው ሰው ይለዋል፣ ወንድ ልጅ ይለዋል። ወንድ ልጅም ሆኖ ያደገ ትልቅ ሰው ይለዋል። ስለዚህ ሰው ነው። ከዛም ይላል አንድ የመቄዶንያ ሰው ፕሮቴስታንቶች ቻሌንጅ የምናደርገው የዛ ሰው ሀገሩ ተጠቅሶ ሰው ያልሆነ አለ በመጽሐፍ ቅዱስ። ሀገሩ ተጠቅሶ ሰው ያልሆነ
አንድ የኢትዮጵያ ሰው ተብሎ የኢትዮጵያ ሰው ተብሎ አይ ሰው አይደለም በመጽሐፍ ቅዱስ ሀገርና የዛ ሰው ሀገሩ ተጠቅሶ ሰው አይደለም ማለት በጣም የሚገርም ነገር ነው። ኤኒዌይስ ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር። ጥያቄ እኔ ለጳውሎስ ራእይ መታየው አልታየው አይደለም ጥያቄ ለጳውሎስ ራእይ የታየው ምን አይነት ራእይ ነው ሲባል አንድ የመቄዶንያ ሰው መቄዶንያ የሚኖር ሰው ትክክለኛ ሰው ጳውሎስ በሌለበት ጳውሎስ አጠገቡ የለም ደሜ ሌላ ቦታ ሌላ ሀገር ነው ያለው ግን ምን ያደርግ ነበረ እርዳን እያለ ቆሞ ሲለምነው ነበር ይላል። ማን ነው የሚለምነው? ጳውሎስን ይኸው ሲለምነው ነበር። ስለዚህ ጳውሎስን እርዳን እያለ ለመለመን ጳውሎስን ና ወደዚህ ብሎ ለመለመን ጳውሎስን ማየት ጳውሎስ በስጋ እዛ ቦታ መገኘት አልጠበቀበትም። መንፈስ ቅዱስ ደግሞ ባወቀ ለእነዚህ ሰዎች የሚያስፈልጋቸውን ነገር ለጳውሎስ ገለጠለት ማለት ነው። ስለዚህ አይ በቃ ይሄ ሰው የተባለው ሰው አይደለም የሚለው ነገር በጣም የሚያስኬድ ነው እና ቅዱሳን በስጋ አጠገቡ ሳይኖር ግን ይሄ ሰው በእምነት ሆኖ ቅዱስ ጳውሎስን ቆሞ ይለምነው ነበር። መንፈስ ቅዱስ ደግሞ ለጳውሎስ ገለጠለት። ከዛ በኋላ ወደዛ ቦታ ደግሞ እንዲሄድ መንፈስ ቅዱስ ጳውሎስን ነገረው ማለት ነው እና እንግዲህ ሰው አይደለም የሚል ነገር ሰምተናል። አባቶችም ሆኑ የራሱ እናት ቋንቋው የዳኒንም ሆነ የደሱን ሀሳብ አይስማማም፣ ፈጽሞ አይስማማም። እሺ እና ጨርሻለሁ በእኔ በኩል። እንግዲህ ሆፕፉሊ በሌላ ቀን ደግሞ በመረጃ ይመጣሉ ብዬ አስባለሁ። ደሜ ቴንኪው ያሬዶ። በጣም የሚገርመው ይሄ ክፍል ራሱ ጳውሎስ ሰውየውን በአካል ያልሆነውን ሰውዬ በቃ በራእይ ያየው ብሎ ሰው እንዳልሆነ አድርገው መተርጎማቸው የሚገርም ነው። እንግዲህ የራሳቸው የሆነ አሁን ያሉት እንግዲህ እነ ዶክተር ማን ነው እዚህ ውስጥ ትርጓሜ ውስጥ አለ። ያ ዶክተር ማን ነው መመላጠው ሰውዬ ዶክተር ሮቤሌ ተስፋዬ ሮቤሌ አሉበት እዚህ ትርጓሜ ውስጥ ማለት ነው። እና ሰው ነው ብለው እየተናገሩ እነሱን የሚያክል መምህራን ሰው ነው ብለው እየተናገሩ ሪል የሆነ ሰው ነው ብለው እየተናገሩ አይ በራእይ የሚታይ ሰው ነው አይመጣውም። እና በጣም ግልጽ ነው። ኦርቶዶክሳውያን እኛ ወደ ቅዱሳን ስንጸልይ ቅዱሳን እግዚአብሔር በሰጣቸው ጸጋ እኛ የምንጸልዩን ጸሎት ያዩናል። ጸሎታችንንም ለእግዚአብሔር ያቀርቡልናል። ሁልጊዜ እነርሱ በእግዚአብሔር ፊት ስለሚቀርቡ ገብቷቸዋል። ስለሚቀርቡ እግዚአብሔር በእነሱ ፊት እግዚአብሔር ደግሞ የእነሱን ጸሎት ስለሚሰማ እኛ ወደ ቅዱሳን የምንጸልይበት ጸሎት መጽሐፍ ቅዱሳዊ ነው። ስለዚህ ጸሎታችንን ይሰማል። እንደገናም መላእክት ወደዚህ ክፍል ከመምጣታቸው በፊት በማቴዎስ ወንጌል ምዕራፍ 18 አለ ስለነዚህ ስለ ታናናሾች እነሱን እንትን የሚል መላእክት በእግዚአብሔር ፊት ይታዩላቸዋል ብሎ የተናገርከው አለ። ይሄንን ነገር አምጥተክ ከዛ በዕብራውያን ምዕራፍ 12 እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን አሉ። እነዚህ በዙሪያችን ያሉ እንደ ደመና በዙሪያችን ያሉ በምናቸው ነው? በመንፈሳቸው ነው። በመንፈሳቸው ደግሞ እንዳሉ ደግሞ ለማረጋገጥ ምን አመጣልን? የሐዋርያ ሥራ ምዕራፍ 16 ቁጥር 9 አመጣልን። ይሄ ነው እንግዲህ በጣም የሚገርም ትምህርት ነው ያስተማርገን ዛሬ በጣም የቤተ ክርስቲያን ህብረት በኦርቶዶክሳዊ ህይወት ደሜ የብቸኝነት ህይወት የሚባል የለም። ክርስቶስ የቅዱሳን የክርስቶስ ቤተክርስቲያን መለያ ምንድነው ብትለኝ የብቸኝነት ህይወት የለም። የቅዱሳን ህብረት አለባት፣ የመላእክቱ ህብረት አለባት፣ የጻድቃን ህብረት አለባት፣ የሰማዕታቱ ህብረት አለባት። ስለዚህ ይህች ቤተክርስቲያን የጌታ ቤተክርስቲያን ትባላለች። በሰማይም በምድርም ሩጫቸውን የጨረሱ በአጸደ ነፍስ ያሉ በሰማይ ያሉ፣ በምድር ደግሞ እኛ ሩጫ እየሮጥን ያለን በአንድነት በአንዲት ቤተክርስቲያን ያለ ነው። የክርስቶስ አካል በሆነች ብልቶች ሆነን እኛ አለን። ስለዚህ በዙሪያችን የቅዱሳኑ ህብረት አለ፣ በዙሪያችን የመላእክቱ ህብረት አለ፣
የብቸኝነት ህይወት የሚባል በክርስቲያኖች ህይወት ዘንድ የለም። ምክንያቱም በክርስቶስ ያመኑ ቢያንቀላፉ እንኳን ምን ናቸው? ህያዋን ናቸው። ስለዚህ ህያዋን የሆኑ እኛ የሙታን አምላክ አናመልክም እንዴ። እኔ የሙታን አምላክ የለኝም። ሰው የሙታን አምላክ ካመለከ መብቱ ነው። የእኔ አምላክ ግን የሙታን አምላክ አይደለም፣ የህያዋን አምላክ ነው። በእርሷ አምኖ ያንቀላፉ ህያዋን ናቸው። ምክንያቱም ክርስቶስ ላይ ነው ያሉት። ክርስቶስ ላይ ያለ ደግሞ ግንድ ቅርንጫፍ ህያው ነው፣ ከግንዱ አልተገነጠለም። ስለዚህ እኛ የሙታን አምላክ አናመልክም። ስለዚህ በክርስቶስ አምኖ ያንቀላፉ ደግሞ ሩጫቸውን ደግሞ እንደኔና እንዳንተ እየሮጡ ያሉ ህብረታችን፣ አንድነታችን፣ አድራሻችን ኢየሱስ ክርስቶስ ይባላል። በዛ የተነሳ በዙሪያችን የቅዱሳን ህብረት አለ፣ የመላእክት ህብረት አለ። ስለዚህ በእምነት በመንፈሳዊ አይንና በመንፈሳዊ ልቦና ሆነን ይህን ህብረት እኛ ኦርቶዶክሲያን እናውቀዋለን። ይህን ህብረት እኛ ኦርቶዶክሲያን ዘወትር ከኛ ጋር አለ ብለን እናምናለን። የእምነት ሩጫችንንም ምሳሌ አርያ እያደረግን እነሱን እንሮጣለን ወደፊት። ስለዚህ የእኛ አምላክ የሕያዋን አምላክ ነው። በቃ የሕያዋን አምላክ ስለሆነ ምን ይደረግ? የሙታን አምላክ የለንም። አንዱ ምን አለኝ በዚህ አጋጣሚ እንግዲህ በምድርም ያለብልት በሰማይም ያለብልት አንድ አካል ውስጥ ነው ያለው አይደል? ያሬዶ አይደለ? ለዛ ነው በአንድ ኃጢአተኛ መመለስ በሰማይ ደስታ ይሆናል የሚለው። በምን አውቀው ደስታ ያደርጋሉ? ደሜ ቴንክ ዩ። በሰማይ ያሉት በሰማይ ሲል በሰማይ ማደሪያ የሚኖሩት ቅዱሳን አሉ፣ መላእክቱ አሉ። ስለዚህ አንተ ለምሳሌ ንስሐ ስገባ በሰማይ ደስታ የሚሆነው በምን አውቀው ነው ቢባል ህብረቱ ስላለ እኮ ነው። ህብረቱ ስላለ እዚህ ቆሮንቶስ ላይ አንደኛ ቆሮንቶስ ላይም ቅዱስ ጳውሎስ እንደተናገረው ስለ አካል ብልቶች ካነሳ በኋላ ከዛ ምን አለ? አንዱ ብልት ቢከብር ብልቶቹ ሁሉ አብረው ይከብራሉ፣ ደስ ይሰኛሉ። አንዱ ብልት ቢሰቀደውም ብልቶቹ ሁሉ አብረው ይሰቃያሉ አለ። ስለዚህ እኛ ደግሞ እያንዳንዳችን ክርስቶስ ላይ ያለን ብልቶች ነን። አለቀ። ለምን? አምላካችን ህያው ነው፣ ከእርሱ የተነሳ ህያዋን ነን። ሩጫቸውን የጨረሱትም ህያዋን ናቸው፣ እኛም በሩጫ ያለነውም ህያዋን ነን። ስለዚህ አንዱ ብልት ሲደክም ብልቶች ሁሉ እንዲሁም እንደዚህ እናርገው ደሜ በአንድ ኃጢአተኛ መመለስ በሰማይ ደስታ ይሆናል አይደለም የሚለው? እሺ በአንድ ኃጢአተኛ አለመመለስስ ፈጽሞ መጥፋት በሰማይ ደስታ ይሆናል? አይሆንም፣ ያዝናሉ። የኃጢአተኛ እንደውም እንዲመለስ ይጸልያሉ። ስለዚህ ያውቃሉ ማለት ነው። ሲመለስም ሳይመለስም ምድር ላይ ያለውን ነገር ያውቃሉ። ቴንኪው። ለምንድን ነው የሚያውቁት? በቤተ ክርስቲያን ውስጥ ያለውን ህብረት፣ በክርስቶስ ላይ ያለውን ህብረት፣ በብልቶች መካከል ያለ ኮሚኒኬሽን ስላለ። ዲስኮኔክትድ የሆነ የተቋረጠ ኮሚኒኬሽን የለም በእኛና ሩጫቸውን በጨረሱት መሃል። ስለዚህ አንደኛ ደግሞ ያውቃሉ ስንል ከራሳቸው አይደለም። ከራሳቸውም አንዳች አያውቁ፣ ከራሳቸው አንዳች አያደርጉም። ይልቁንም ኃይላቸው፣ ብርታታቸው፣ ጥበባቸው ኢየሱስ ክርስቶስ ነው፣ እግዚአብሔር መንፈስ ቅዱስ ነው። ይህን ይገልጥላቸዋል፣ ይህን ያሳያቸዋል። ስለዚህ ከእግዚአብሔር መንፈስ ቅዱስ የተነሳ ያውቃሉ፣ ይሰማሉ፣ ይረዳሉ ብለን ያያሉ ብለን እናምናለን። ታዲያ ያያሉ ይሰማሉ ስንል ስጋዊ ጆሮ እያልን አይደለም። ደሜዋ ይሄ ፍጥጥ ያለውን አይን አይደለም እያልን ያለ ነው። ይህን ትላልቅ ጆሮ ትናንሽ ጆሮ እያልን አይደለም ያለ ነው። መንፈሳዊውን አይን ነው፣ የበለጠውን ክብር ነው እያወራን ያለ ነው፣ የበለጠውን ክብር። ስለዚህ በበለጠ ክብር በበለጠ ቅዱስ ጳውሎስ እንዳለው ዛሬ በድንግዝግዝ ያሉ አይደል ያሉ፣ በኋላ ግን አጥርቻ ያሉ አይደል ያሉ። ዛሬ ከእውቀት ከፍ እያውቃለሁ፣ በኋላ ግን ደግሞ እንዳለው ማለት ነው። ምክንያቱም ከክብር ወደ ክብር ወደ ተሻለው ክብር ነው የሚሄደው። ሊኖር ነው የሚሄደው ከአምላኩ ጋር መኖር ነው። መሞት የለባቸውም። ስጋዊ ሞቱ እንጂ ሊኖሩ ነው የሄዱት። ለዚህ ነው ቅዱስ ጳውሎስ ምን ያለው? ልኖር ከጌታ ጋር ልኖር ሊሄድ እናፍቃለሁ ያለው እኮ ለዛ ነው። ለመኖር እኮ ነው የሄዱት እንጂ ለመሞት በቃ ጸጥ ይሉ አይደለም የሄዱት። እና የእኛ አምላክ የሙታን አምላክ አይደለም። በቃ አምላካችን የሙታን አምላክ ስላልሆነ ከዛም የተነሳ በእርሱ ያመኑ ያንቀላፉ የእርሱ ቅዱሳኖች ምርጦች ሕያዋን ናቸው ብለን እናምናለን። ደሜ ቃልዎት ያሰማልን። መዝሙርዬ በእውነት ቃልዎት ያሰማልን። ፈንተው ያለ የቤተክርስቲያንን ንጹህ አስተምሮ ነው የተቀመጠው። ወንድሞችና እህቶቼ ነገረ ቅዱሳን ላይ ይህንን ነገር ታገኙታላችሁ። ነገረ መላእክት ላይ ይህንን ነገር ታገኙታላችሁ። ስለዚህ ኦርቶዶክስ በሁሉም አቅጣጫ መልስ አላት። ነገርን አጣሞ ልብን ደፍነ የምታዳምጥ ከሆነ ግን አምሶ ሶሪ እኔ ልቤን ደፍኜ እኮ 3 ዓመት 4 ዓመት ስሟገር ነበር። ልቤን ደፍኜ ልቤን ስከፍት ግን
አያችሁ፣ ልቤን ስከፍት እግዚአብሔር መንፈስ የኔን ልብ ሲከፍትና እችን ቤተክርስቲያን ማወቅ ሲጀምር ብዙ ነገር በእኔ ውስጥ ሀፕን አድርገ ብዙ ነገር ማርያምን ነው የምላችሁ ብዙ ነገር ሀፕን አድርገና ቃልዮት ያሰማልን። አንድ ማስታወቂያ ልናገር፣ እዚህ መዝሙር እያለ አንድ ማስታወቂያ ልናገር። ሪከርድ የምታደርጉ ሰዎች ሪከርድ አድርጉ። እስኪ እንደውም እንደዚህ ተስተካክዬ ነው የምናገረው። ሪከርድ የምታደርጉ ሰዎች ሪከርድ አድርጉ። እርግጥ ነው ይህ ማስታወቂያ ስናገር ሰዎች እንዲጠቀሙ ነው። አሁን ማስታወቂያው ለምናገርለት ሰው ሳይሆን ሰዎች እንዲጠቀሙ፣ በተለይ ኦርቶዶክሳውያን እንዲጠቀሙ ነው። ይኸው ምንድን ነው መሰላችሁ? መዝሙረ ያሬድ አሁን 168,000 ፎሎወርስ ነው ያለው። 200,000 በዚህ ሳምንት ውስጥ እናስገባው። ሲ ሪከርድ አድርገዋል፣ ሪከርድ እያደርጋቸዋል። የዲያቆን መዝሙረ ያሬድን ፎሎወርስ አሁን 168,000 ነው። ኦርቶዶክሳውያን ሁላችሁም በቤታችሁ ፎሎ አድርጉ እያላችሁ 200,000 እናስገባው። እስቲ በዚህ ሳምንት ውስጥ 200,000 ፈቃደኛ የሆነ ሰው ይሄንን ሪከርድ ያድርግና ይፖስት። የመዝሙረ ያሬድን የቲክታክ አካውንት ፎሎወርስ በዚህ ሳምንት ውስጥ ይኸው እኔ መገዘት አልችልም። እርግጥ በዚህ ሳምንት ውስጥ 200,000 ለማስገባት ማስታወቂያ የምትሰሩ ሰዎች አንዳንድ ቁጥር ጻፉልኝ። አንዳንድ ቁጥር 200,000 እንዲገባ ማስታወቂያ በቤቴ ማስታወቂያ ሰራለሁ የምትሉ ሰዎች አንዳንድ ቁጥር ጻፉልኝ። ኦርቶዶክሳውያን ለምን መሰላችሁ? ለያሬዶ 200,000 ሆነ 2,000 ሆነ ምንም አይደለም። 2,000 ሆኖ ማስተማር ይችላል። ገባችሁ? 200,000 ሲሆን ግን የእሱን ትምህርት ኦርቶዶክሳውያን በሌላ ምንፍቅና ትምህርት ውስጥ እንዳይገቡ ስለሚረዳ ነው፣ ስለሚያግዝ ነው። ስለዚህ በቤቴ ማስታወቂያ ሰራለሁ። የመዝሙረ ያሬድን የቲክታክ አካውንት 200,000 አስገቡ ብዬ በቤቴ ማስታወቂያ ሰራለሁ የሚል ሰው ያሳይኝ፣ ፍቅሩን ያሳይኝ። አንዳንድ ቁጥር የታላችሁ? ቴንኪው እንዳትረሱት አደራ። ከነገ ጀምሮ ከአሁን ሰዓት ጀምሮ አሁን ላይ ከሰዓት ያላችሁ መፖሰት፣ ምሽት ያላችሁ እንደዛው፣ ነገ ጠዋት ደግሞ እስከ 9 ሰዓት ይህን ነገር በማድረግ በዚህ ሳምንት ውስጥ የያሬዶ 40,000 ፎሎወርስ እንዲጨምር በዚህ ሳምንት ውስጥ 40,000 ፎሎወርስ ጨምሮ 200,000 እንዲገባ ፈልጋለሁ። 200,000 እንዲገባ ፈልጋለሁ። ሁላችሁም በቤታችሁ የማስታወቂያ አድርጉልኝ። መዝሙርዬ ቃሎት ያሰማልን። በጣም ዛሬ በጣም ታግላል። ከምንፍቅናው ዓለም ላይ በጣም ስትከራከር ስትወያይ ዲስከስ ስታደርግ ነበረ። እጅግ አድርጌ ነው የማመሰግነው። በሆነ በጣም ነው ደስ ያለኝ። የምትለው ሀሳብ ካለ ሀሳብ ሼር አድርግና ወደ ስራ መሄድ ትችላለህ። እሺ ደምዬ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ለቀና ልብህ ለመልካም ፍቅርህ በጣም አመሰግናለሁ። ክብር ያድርልኝ። እኔ የእኔ እንዲሁም ይዘገይና የገብረ ዮሐንስ የታላቅ ወንድማችን የዘማሪ ገብረ ዮሐንስ የእሱ ይሙላለት። እኔ በተመቻቸ ሁኔታ ውስጥ በተመቻቸ ሀገር በተመቻቸ ስፍራ ላይ ነው ያለሁት። ስለዚህ ሞላ የእሱ በቃ ነገ አሁን ቢያንስ 800 ምናምን ገብቷል ጋይስ። የእሱ ነገ ወይ ነገ ኦልሬዲ ያልቃል። የእሱ ነገ ምናምን ያልቃል። አንተ ግን ጥሩ የእሱ ግን ቅድሚያ ስጡና የእሱን እንጨርስ። እሱን ዳር እናስይዝ፣ እሱን መስመር እናስይዝ። እኔ ምንም ይሄን ያህል የሚያስጨንቅ ጉዳይ አይደለም። ለአንተ አይደል? ቅድም እኮ ነግሬሃለሁ። ለአንተ ሳይሆን ገባ? አንተ ፎሎወርስ አለ ማለት ያ ፎሎወርስ አንተ የምታስተምረው ትምህርት ይከታተላል። ከዛ ከምንፍቅና ዓለም ይድናል። ለአንተ እኮ አይደለም። በነገራችን ላይ 2 ሚሊዮን እንኳን ቢገባ መዝሙረ ያሬድ 2 ሚሊዮን ቢገባ ከቲክታክ የሚያገኘው ምንም ነገር የለም። ፎሎወርስ ሲጨምር ከቲክታክ ምንም አይገኝም። ምንም ገባችሁ? ግን እሱ መምህር ነው። ሌሎቹም መምህራኖችንም ቢሆን ማለት ነው። ጀስት እንደዚህ ስናደርግ እነዛን ሰዎች ከማዳን አኳያ ነው። ጋይዝ አሁን ዛሬ ስንት ሰው ነው ይህን ትምህርት የሰማው? ከዚህ አኳያ ነው መምህር እሺ፣ ዲያቆንዬ እሺ ደሜዋ በቃ ግን እንዳልኩት የዘማሪ ገብረ ዮሐንስን ቅድሚያ እንስጥና የሱን እንጨርስ። የእሱ ከሞላ በኋላ የታላላቅ ወንድሞቼን በተለይ የነ መምህር በረከት በጣም ትንሽ ነው፣ የነ ዮሐድዬ የብዙዎች ወንድሞቻችን በጣም ትንሽ ነው እና እነሱንም ፎሎ አድርጓቸው። ከዛ በተረፈ ደግሞ አለው እኔም በሚመቻችሁ ጊዜ ፎሎ አድርጉ። ካልሆነም ግን እንገናኛለን። እንደዚህ ለእኔ ብዙም እንትን የለውም ብዙም እንትን የለውም። ለማንኛውም መልካም ትህትና በጣም እኔ ይረዳሉ። ትህትና ናቃለው። የእሱን ጥቅም ሳይሆን የሌሎችን ጥቅም አሳልፎ የሚሰጥ ነው። ማርያምን ነው የምላቸው። አሁን እዚህ ጋር በቃ ለመዝሙር ያሬድ የሆነ ነገር ቢባል ኖ ነው የሚለው። ኖ ለእኔ አልፈልግም፣ ይኸው ከሌልና ለእሱ የመጣውን ጥቅም ለሌላ ሰው አሳልፎ የሚሰጥ ምርጥ
ኦርቶዶክሳዊ ስነ ምግባር ያለው ምርጥ ማርያምን ምርጥ ወንድማችን ነውና መዝሙርዬ ክብረት ይስጥልኝ። በጣም ነው